ሰላም ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የስምንተኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ዕለት ደግሞ በ2018 ዓመተ ምህረት ሰከንድ ሴሚስተር ሞዴል ፈተና የነበረ በአዲስ አበባ ክፍለ ከተማ የተዘጋጀ ማለት ነው። ይህንን ጥያቄ የምንሰራላችሁ ነው የሚሆነው። የሰከንድ ሴሚስተር ሞዴል ነው። ፈተናው ይሄንን ይመስላል ማለት ነው። ያው ፈተና የተፈተናችሁ ተማሪዎች በደንብ ታውቁታላችሁ፣ አዲስ አበባ ላይ የነበራችሁ ማለት ነው። ይህንን ጥያቄ አንድ ባንድ ከነ ሙሉ ኤክስፕላኔሽኑ እና ከነዚህ ጋር ተያይዞ የሚመጡ ደግሞ ሌሎች ያላያቸዋቸው ጥያቄዎችንም አብረን አንድ ባንድ የምንሰራ ስለሆነ በእርግጠኝነት ይህን ቻናል ከዚህ ቻናል ጋር ከቆያችሁ በእርግጠኝነት አሪፍ ነገር ይዛችሁ እንደምትሄዱ ተስፋ እናደርጋለን። ደግሞ ለፈተና የሚያዘጋጇችሁ በጣም ወሳኝ የሆኑ ጥያቄዎችም ስለሆኑ ከነሱ ጋር ተዛማጅ የሆኑ ጥያቄዎችንም አብረን ኮንሴፕቶችንም እያነሳን አብረን የምንቆይ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ ለምታውቋቸው ጓደኞቻቸው ሼር አድርጉላቸው ማለት ነው። ጥያቄዎቹ እንደዚህ እንደምታያቸው ናቸው። ከ7ኛ እና ከ8ኛ ክፍል ይወጡ ከእያንዳንዱ ቻፕተር የተውጣጡ ጥያቄዎች ናቸው። እነዚህን በደንብ አንድ ባንድ የምንሰራ ነው የሚሆነው። ሙሉ ጥያቄዎችን እናያቸው እስኪ። ኦኬ በጣም አሪፍ 33 34 እሺ ኦኬ ይሄ የምናየው ሰርክል አካባቢ የጂኦሜትሪ አካባቢ የሚታዩ ጥያቄዎች ናቸው። እንዲሁም ደግሞ ፕሮባቢሊቲ መጨረሻዎቹ ማለት ነው። በጣም አሪፍ። አሁን ቀጥታ ወደ ስራው እንሄዳለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። የመጀመሪያው ጥያቄ ምንድነው የሚለው which one of the following is equal to the set b ነው የሚለን። በመጀመሪያ ደረጃ ኢኳል ሴት ማለት ምን ማለት ነው የምትለዋን ነገር በደንብ ማያስፈልጋል። ኢኳል ሴት እና ይሄ ማለት ስንተኛ ክፍል ላይ ያለ ነው? 7ኛ ክፍል ካሉ ኮንሴፕቶች የመጀመሪያው ስለ ሴት ስናይ አንደኛው ምንድን ነበር? ኢኳል አለ፣ ኢኳል ሴት አለ። ሌላኛው ደግሞ ምን ነበር? ኢኩቫለንት የሚል ሴት አለ። ታስታውሳላችሁ አይደለ? ቤዚካሊ ዲፈረንሳቸው ምንድነው የምትሏን ካየን በኋላ በደንብ ወደ ጥያቄው እንሄዳለን። ኢኳል ሴት የሆነው ነው። ኢኳል ሲባል በመጀመሪያ ኢኳል ሴት ኦኬ፣ ቆይ ከለሩ ልቀይርላችሁ ወደ ታች ስንወርድ እዚህ ጋር ያለው በደንብ በዋይት ቢጻፍ የበለጠ በደንብ አሪፍ ይሆናል። ኢኳል ሴት ማለት ምን ማለት ነው? ኢኳል ሴት ማለት ኤ እና ቢ ሁለት ሴቶች ኤ እና ቢ ኢኳል ናቸው ከተባለ በዚህ ይጻፋል። ሌላኛው ደግሞ ኢኩቫለንት የሚባለው ደግሞ ኢኩቫለንት ሴት ደግሞ በዚህ ይጻፋል። ኤ እዚህ ጋር እቺ ማለት ነው። ሶሪ እዚህ ጋር ኤ እና ቢ ተብሎ ግን ዴፊኒሽናቸው ምን ማለት ነው? ኢኳል ሴት ሲባል ሁለቱ ኤ እና ቢ ኢኳል ናቸው ከተባለ ምንድነው? አንድ አይነት ኤሌመንት አላቸው ነው። አንድ አይነት ኤሌመንት ለምሳሌ አሁን ሴት ኤ የተባለ ሴት 1 2 3 ከያዘ ሴት ቢ የተባለ ሴት 3 1 2 ቢዝ ኤ እና ቢ ምንድናቸው? ኢኳል ናቸው። ለምን? እዚህ ጋር የቅደም ተከተል ኢሹ ወይም ደግሞ ቅደም ተከተል ካልሆነ በስተቀር ውስጥ ላይ ያሉት ኤሌመንት ኤ ጋም ያሉት ቢ ጋም ያሉት ምንድነው? አንድ አይነት ናቸው አይደለ? የስ ኢኳል ናቸው የሚባል። ስለዚህ በሌላ አባባል ማለት ኤ በሙሉ ቢ ውስጥ መገኘት አለበት፣ እንዲሁም ደግሞ ቢ በሙሉ ኤ ውስጥ መገኘት አለበት። ምን ለመሆን? ሁለቱ ሴቶች ኢኳል ለመሆን። አንድ አይነት ኤሌመንት ብዛታቸውም አንድ አይነት ይሆናሉ ነው። በጣም አሪፍ። ኦኬ ኢኳልን ካየን ኢኩቫለንት ደግሞ ማለት ምን ማለት ነው? ኢኩቫለንት ሴቶቹ አንድ አይነት ሊሆኑ ይችላሉ፣ የተለያዩ ሊሆኑ ይችላሉ፣ ግን ብዛታቸው እኩል መሆን አለበት። ያ ማለት ነምበር ኦፍ ኤ እና ነምበር ኦፍ ቢ ምን መሆን ነው የሚጠበቅባቸው? አንድ አይነት ብዛቱ ማለት ነው እንጂ ኤሌመንቶቹ አንድ አይነት ሊሆኑ ይችላሉ፣ የተለያዩ ኤሌመንት ሊይዙ ይችላሉ። እሱ ምንም ችግር የለበት። ለምሳሌ አሁን እዚህ ጋር ስናየው እነዚህ ሁለቱ የመጀመሪያው ኤግዛምፕል ውስጥ የመጀመሪያው እነዚህ ኢኩቫለንት መሆን ይችላሉ። ኢኩቫለንት ለምን? እዚህ ጋር 3 ብዛት ኤሌመንት 3 ኤሌመንት ነው ያለ፣ እዚህ ጋርም ስናየው 3 ኤሌመንት አለ። ስለዚህ ኢኳል ከሆነ ኢኩቫለንት መሆን ስለሚችል ምንም ችግር የለበትም። ግን ለምሳሌ እዚህ ጋር ሴት ኤ የተባለ ኤ እና ቢ ቢኖር ሴት ቢ የተባለ ደግሞ 1 እና 2 ቢዝ አስቡት። ይሄ ስንት ኤሌመንት አለው? 2 ኤሌመንት አለው። ይሄ ስንት ኤሌመንት አለው? 2 ኤሌመንት አለው። አያችሁ? አሁን ኤ እና ቢ ምንድናቸው? ኢኩቫለንት ይባላሉ። ግን ኤ እና ቢ ግን አስቡት፣ ቅድም ከላይ ባልነው ኢኳል ግን ከሆነ ኤ እና ቢ ግን ምን አይደሉም? ኢኳል ግን አይደሉም አይደለም? በጣም አሪፍ በጣም አሪፍ። ይሄን ካየን አሁን ወደ እንትናችን እንምጣ፣ ወደ ጥያቄያችን እንምጣ። አሁን ከዚህ ተነስተን ምንድነው የሚለው which of the following set is equal to set b ነው። ሴት ቢ ደግሞ ማን ነው ያዘው? 1 2 3 ነው ይዟል። ስለዚህ ማይምን 1 2 3 ሳይሆን ሶሪ 2 3 እና 4 ነው ይዟል። ስለዚህ 2 3 4 ያለው ብቻ ነው የምንፈልገው ማለት ነው። 2 3 4 ያለው። ስለዚህ
ይኸውት እዚህ ጋር 2 አለ 3 አለ 4 አለ 3 ሴት ቢ ይሆናል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሌላ እዚህ ጋር አንድ በጣም ልዩነቱን እንድታዩት ይቺ ታዲያ ምንድነች? ብዙ ልጆች ያነሳሉ። እዚህ ጋር ይኸውላችሁ እዚህ ጋር ይቺ ሌላ ብራስት ካለ ይቺ እንደ አንድ ኤሌመንት ነው የምትቆጠር፣ እንደ አንድ ነው የምትቆጠር። አሁን ለምሳሌ ሴት ላይ ስንት ነው ብዛቱ ከተባለ 2 ነው የሚባለው። እዚህ ጋር ብራስ ሌላ ከብራስ ውስጥ ሌላ ብራስ ካለ እሱ ራሱን የቻለ ሌላ አንድ ፕሮፐርቲ ያለው ስለሆነ አሁን ከዚህ ከሴት ቢ ጋር የሚገናኙ አይደለም ከዚህኛው ጋር ማለት። ስለዚህ ለሴት ቢ ኢኳል የሆነው ሴት 2 3 4 የያዘው ሴት ቢ ይሆናል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እንቀጥላለን። እሺ ሌላ ሁለተኛ ምንድነው የሚለን? ይቺ የምን ምልክት ነች? የፕሮፐር ሳብሴት ምልክት ነች። ኢፍ ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ሴት ቢ ይላል። እሺ ከዛ ምንድነው የሚለን? መጀመሪያ ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ማለት ምን ማለት ነው የምትለዋል እና እንዲሁም ደግሞ በእናንተ ደግሞ ኤ ኢዝ ኤ ሳብሴት ኦፍ ቢ ተብሎ ሊመጣባችሁ ስለሚችል ማለት ነው። ሶ ይሄ ማለት ምን ማለት ነው? መጀመሪያ ከዚህኛው ልጀምርላችሁ። ይሄ ማለት ኤ ኢዝ ኤ ሳብሴት ኦፍ ቢ ማለት ኤ በሙሉ ቢ ውስጥ አለ ማለት ነው። በቃ የኤ ኤሌመንቶች በሙሉ ቢ ውስጥ አሉ ነው። ኤ እና ቢ እኩል ሊሆኑ ይችላሉ፣ ቢ ሊበልጥ ይችላል። እሱ ምንም ችግር የለው። ይሄ ለማን ነው የሚሰራው? ለዚህ ማለት ነው። ኦል ኤሌመንትስ ኦፍ ኤ አር ኢን ቢ ማለት ነው። በቃ ሁሉም የኤ ኤሌመንቶች በሙሉ ማን ውስጥ አሉ? ቢ ውስጥ አሉ። ይሄ ለማን ነው? ለሳብሴት ማለት ነው። አሁን ሴን ኤ እና ቢ ምንድናቸው? እኩል ሊሆኑ ይችላሉ፣ ላይሆኑ ይችላሉ፣ ሊበልጥ ይችላል። ቢ አናውቅም፣ ግን ለሳብሴት ይሄ ብቻ ነው። እዚህ ጋር ስንመጣ ግን ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ስንል ግን በመጀመሪያ ደረጃ የኤ ኤሌመንቶች በሙሉ ቢ ውስጥ መገኘት አለባቸው። አንድ ሁለተኛ ኮንዲሽን ደግሞ ሁለቱ ኤ እና ቢ ምን መሆን የለባቸውም? እኩል መሆን የለባቸው። ምን ማለት ነው? ቢ መብለጥ አለበት ማለት ነው። ቢያንስ አትሊስት በአንድ ኤሌመንት መብለጥ መቻል አለበት። ሁለት ሴቶች እኩል ከሆኑ ሰብሴት ሊሆኑ ይችላሉ እንጂ ፕሮፐር ሰብሴት መሆን አይችሉም። ለዛ ነው አንድ ሴት ለራሱ ፕሮፐር ሰብሴት አይሆንም ተብለን 7ኛ ክፍል የተማርነው ለዛ ነው። ለምሳሌ አሁን ሴት ኤ ብለን 1 2 3 ብንል ሴት ቢ ደግሞ ብንለው 1 2 3 4 ብንል ኤ ኢዝ ኤ ፕሮፐር ሰብሴት ኦፍ ቢ ከተባለ ይሄ በጣም ጥሩ። ይሄ በሙሉ እዚህ ውስጥ አለ። የስ ከዛ በተጨማሪ ደግሞ ቢ ቢያንስ በአንድ ኤሌመንት ይበልጣል ማለት ነው። በጣም አሪፍ። እሺ ሶ ይሄንን ያዝና ወደ ኮንሴፕቱ እንምጣ። ያው ጥያቄው በደንብ እንድትይዙ ስለፈለኩ ነው ማብራሪያውን በጣም እያበዛውባቸው አሁን የላችሁ። ሶ እስኪ አሁን ኤግዛምፕል ልስጥ። ለምሳሌ አሁን ኤ 1 2 እና 3 ልስጥ። እሺ ቢ ደግሞ 1 2 3 እና 4 ነው። ይሄንን ያሟላል የመጀመሪያው ይሄን ማለት ነው። እሺ which one of the following is necessarily true ነው የሚለው ትክክል የሆነው የትኛው ነው የሚለው። እሺ አሁን በዚህ መሰረት እንሂድበት እስኪ። ለምሳሌ ኤን እንየው። ኤ ምንድን ነው የሚለው? ኤ ይልና እሺ ሌላ ምን ይላል? ኤ ቼክ ስናደርገው ምንድነው? ኤ ኢንተርሴክሽን ቢ ይላል። ለምሳሌ ለዚህ ኢንተርሴክሽኑ ማን ነው? የዚህ እና የዚህ ኢንተርሴክሽኑ ማን ነው? 1 2 3 ነው አይደለ? which is ደግሞ ኤ ነው አይደለ? ኤ ፎልስ ነው። ይሄ አይሆንም። እሺ ኤ ዩኒየን ቢ ደግሞ ኤ ዩኒየን በኤግዛምፕል ስለሆነ እያስረዳቸው ኤ ዩኒየን ቢ ማን ነው? እዚህ ጋር በሰጠናት ኤግዛምፕል ማለት የዚህና የዚህ ዩኒየኑ ማን ነው? ዩኒየን ማለት ሁሉንም አንድ ላይ መቀላቀል ነው። ኢንተርሴክሽን ግን የጋራዋን ብቻ ማውጣት ስለሆነ ማለት ነው። ስለዚህ ዩኒየኑ ምን ይሆናል? አሁን 1 2 3 4 ይሆናል። ይሄ ደግሞ ማን ነው? ቢ ነው ማለት ነው። ስለዚህ ይሄም አይሆንም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሲ ኤ ኢንተርሴክሽን ቢ ኤ ኦልሬዲ እዚህ ጋር መጀመሪያም ያለው ማለት ነው። በጣም አሪፍ። ይሄው እዚህ ጋር ስለነው ሶዛ አንሰር ምን መጣ ማለት ነው? ሲ መጣ ማለት ነው። በጣም አሪፍ። ሌላኛው ዲ ኤ ዩኒየን ቢ እና ኤ ኢንተርሴክሽን ቢ እኩል ይሆናሉ? አይሆንም። ሁለቱ አይሆንም። ምክንያቱም ኤ ዩኒየን ቢ ማን ነው ያለው? ቢ ነው ያለው። ኤ ኢንተርሴክሽን ግን ኤ ነው ያለው። ሁለቱ ደግሞ ምንም እኩል ሊሆን አይችልም። ለምን? ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቢ ስላለ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶስተኛ ምንድነው የሚለን? which one of the following are arranged in descending order ነው። ያው ዲሴንዲንግ ማለት ምን ማለት ነው? ከትልቅ ወደ ትንሽ ማለት ነው። ከትልቅ ወደ ትንሽ ነው። ይሄ በጣም ቀላል ነው። እናንተ ጋር አሴንዲንግ ኦርደር ሊመጣ ስለሚችል እሱም በደንብ አስተውሉ። ሶ ኤን እንየው እስኪ። ኤ 400 ይለናል። እሺ 200 እሺ ከዚህ ልክ ነው። ይሄ ያልፏል። ኔጌቲቭ 300 እሺ ችግር የለውም። ኔጌቲቭ 405 ልክ ነው። ኔጌቲቭ ልክ ነው። ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። በቅደም ተከተል ከትልቅ ወደ
ትንሽ አሁን ቢን ስናየው ይኸው -400 ብሎ -350 ይሄ አይሆንም። ይሄ በጣም ትልቅ ነው። ስለዚህ ከትንሽ ወደ ትልቅ ነው የተቀመጠ ማለት ነው። ይሄ አሴንዲንግ ኦርደር ይሆናል ማለት ነው። ይሄኛው ወደ አሴንዲንግ ኦርደር ነው። ሶ ሲንም ብናየው -99 -89 ይሄ አይሆንም። -89 ይበልጣል፣ ከትንሽ ወደ ትልቅ ነው የተጻፈ። -75 እሺ፣ -35 ይሄው ይሄም ከትንሽ ወደ ትልቅ ነው የተጻፈ። ሶ መልሳችን ቢኤ ይሆናል ማለት ነው። በጣም አሪፍ፣ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። what is the difference of ይለና እሺ እንጻፈው። ይሄንን ይሄ በጣም ቀላል ነው። ኦሬዲ 8ኛ ክፍል ላይ ያለ ስለሆነ 8ኛ ክፍል ላይ ያለውን በደንብ ማስታወስ ብቻ የሚጠበቅብን። ሶ ምንድነው የሚለን -1789 ሲቀነስ -1000 ማለት ነው። በጣም አሪፍ። ሶ ይችን ካልኩሌት ስናረጋት ምንድነው እዚህ ጋር ያለችዋ በጣም ትልቅ ማተር ታደርጋለች። እዚህ ጋር ሁለት የመቀነስ ምልክቶች በመካከል አንድ ላይ ከመጡ ምን ይሆናል? ወደ መደመር ይቀየራሉ ብለናል አይደል? በመካከላቸው ቁጥር ከሌለ ስለዚህ አሁን ምን ይመጣል? ይሄ -1789 ሲደመር 1000 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ይሄኛው ደግሞ ኔጌቲቭ ስለሚበልጥ ስለዚህ ይመጣል አሁን -789 ይመጣል ማለት ነው። በሌላ አባባል ይሄ እንደዚህ ማለት ነው 1000 ሲቀነስ 1789 ነው። ሰው ይሄ ማለት 1000 ሲደመር -1789 ነው። 1000 ብር ነበረኝ፣ -1789 ብር ዕዳ ነበረብኝ። ስከፍለው ዕዳዬን አሁንም ዕዳ ላይ ነው ያለው ግን which is -789 ይቀራል ማለት ነው። so I think so the answer is B መጣ ማለት ነው። በጣም አሪፍ፣ ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ እንቀጥላለን። ኦኬ አምስተኛ ምንድን ነው የሚለን? the product of ይለናል። ኦኬ so ይሄን ማባዛት ነው። በጣም ቀላል ነው። ያው ግን ጥንቃቄ የምናደርገው ምንድነው ሁሉም እንደምታዩት 1 1 1 ኔጌቲቭ 1 ነው። ዋናው መልሱ ያው አንድ ወይም ደግሞ ኔጌቲቭ 1 ነው የሚመጣ። ግን ለምሳሌ መልሱ ቢ ያለ አይሆንም፣ ሲ አይሆንም። ሁሉም ማባዛት ስለሆነ ቢና ዲ ሊሆን አይችልም። ወይ አንድ ነው የሚሆነው ወይ ኔጌቲቭ 1 ነው። ትልቁ ነገር ግን እዚህ ጋር መጠንቀቅ ያለብን ምንድነው ኔጌቲቭ ታይምስ ኔጌቲቭ ከሆነ ምንድነው ፖዚቲቭ እንደሚሆን፣ ፖዚቲቭ ታይምስ ኔጌቲቭ ምንድነው የሚሆን ኔጌቲቭ እንደሆነ እንደዚህ ማስተዋል በደንብ ያስፈልጋል እንጂ ሌላኛው ሁለቱም ፖዚቲቭ ከሆኑ ያው ኦሬዲ ይታወቃል። ታይምስ ፖዚቲቭ ከሆነ ኦሬዲ ፖዚቲቭ ስለሚሆን እሱ ችግር የለም። በጣም አሪፍ። ሶ አሁን ኒድ ሶ ኔጌቲቭ 1 ታይምስ ኔጌቲቭ 1 ይህች ምንድነች? ፖዚቲቭ 1 መጣ። ኦኬ ታይምስ እሺ ይሄኛው ደግሞ ፖዚቲቭ 1 ታይምስ ኔጌቲቭ 1 ምንድነው? ኔጌቲቭ 1 መጣ። በጣም አሪፍ። እሺ ኔጌቲቭ 1 ታይምስ ኔጌቲቭ 1 ስንት መጣ? ታይምስ አለ ከዛ ይሄ 1 መጣ አይደል እንዴ? በጣም አሪፍ። ከዛ እዚህ ጋር ይቺ ትቀራለች ታይምስ ኔጌቲቭ 1 መጣ ማለት ነው። በጣም አሪፍ። እሺ እዚህ ጋር አንድ አለ ታይምስ ኔጌቲቭ 1 ስንት ይመጣል? ኔጌቲቭ 1 ነው ታይምስ ይሄኛው ፓርት ማለት ነው። ታይምስ አሁንም እዚህ ጋር አንድ ታይምስ ኔጌቲቭ 1 ስንት ነው? ኔጌቲቭ 1 ነው። ሶ ኔጌቲቭ 1 ታይምስ ኔጌቲቭ 1 ስንት መጣ? ፖዚቲቭ 1 ይመጣል ማለት ነው። በጣም አሪፍ፣ ግልጽ ነው ተማሪዎች? በጣም አሪፍ። ሰው መልሳችን ምን መጣ ማለት ነው? ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ስድስተኛ ምን ይለናል? ስድስተኛ ምንድነው የሚለን? which one of what is the smallest positive even integer ይላል። እሺ the smallest positive even integer ማን ነው? አሁን እዚህ ጋር ሁለት ኮንዲሽን ያስቀምጣል። እሺ ሶ even ኢንቲጀሮች እነማን ናቸው? በዚህ ትንሽ የሚያስቸግር ይመስለኛል ጥያቄው። ሶ 0 2 4 ፖዚቲቭ ከሆነ ይሄ አይሆንም። ለምን እቺ ዜሮን አታካተተም። ስለዚህ 6 እያለ ይቀጥልና ግን የሚለው ደግሞ ፖዚቲቭ ይላል አይደለ? ስለዚህ ፖዚቲቭ ከሆነ ደግሞ ማን ነው መሆን ያለበት? አሁን ይሄ 2 4 6 8 10 እያለ ነው መቀጠል ያለበት። ሶ ዘ ስሞለስት ፖዚቲቭ ኢቭን ኢንቲጀር ከተባለ 2 ነው ሊሆን የሚችለው። ኦኬ ሶ ሜቢ አላቅም፣ እንዴት ጥያቄው ትንሽ ኮንፊውዝ ያለበት ይመስለኛል። ወይ ምናልባት ያላየነው ነገር ካለ አላቅም፣ እየታየኝ አይደለም ሁለት ቁጥር። እነሱ እንግዲህ ቀጣዩ ይቀርባል ካሉ እንግዲህ 6 ነው ሊሉት የሚችሉት፣ ግን ጥያቄው ኦልሞስት ትንሽ ኮንፊውዝ የሚያደርግ ይመስላል። በደንብ ያዩት አይመስለኝም። በጣም አሪፍ። ስለዚህ እስኪ አስተያየታችሁን አስቀምጡ። እስኪ እናንተ ምናልባት በምን መልኩ እንደታረመላችሁ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ ሶ ሰባተኛ ምን ይለናል? ሰባተኛ እሺ which of the following values of x ይለናል። የኤክስን ዋጋ ነው የሚለው satisfy the equation
ሶ ምንድነው የሚለን 3x እኩል ይሆናል 4x ማይነስ 2 ይላል። ሶ ይሄንን ምንድነው ሶልቭ እናድርገው። what is the value of x ነው ባጭሩ። ሶ እንደፈለጋችሁ ከፈለጋችሁ x ነው ወደዚህ ማምጣት ትችላላችሁ፣ ወይም ደግሞ ቁጥሯን ወደዚህ ማምጣት ትችላላችሁ። ሶ ምን ማድረግ እንችላለን? አሁን x ወደዚህ መጣ 3x ማይነስ 4x እኩል ይሆናል እዚህ ጋር ማን ቀርቷል? ማይነስ 2 ቀርቷል ማለት ነው። በጣም አሪፍ። ሶ ምን መጣ አሁን ይሄ 3x ማይነስ 4x ማለት ምን ማለት? 3x ፕላስ ኔጌቲቭ 4x ማለት ነው አይደለ? በእናንተ እኩል ይሆናል 2 ነው። ይሄ ደግሞ ስንት ይመጣል? ኔጌቲቭ 1x ይመጣል። ሶ እኩል ይሆናል ኔጌቲቭ 2 ይመጣል ኦቨር ኔጌቲቭ 1 ኦቨር ኔጌቲቭ 1 ይሄ በዚህ ይጣፋል። ሶ ኔጌቲቭ በኔጌቲቭ ይጣፋና x ስንት ይመጣል? 2 ይመጣል ማለት ነው። 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። አሁን ቼክ ብናደርገው እስኪ ዲ ስንት እንደሚመጣ እስኪ ቼክ እናድርገውና በትክክል መምጣት አለመምጣቱን ቼክ እናድርገው። እሺ ለምሳሌ 2 ስንተካ ስንት ነው? 3 ታይምስ 2 አይደለም የምናደርገው በኤክስ ቦታ እኩል ይሆናል 4 ታይምስ 2 ማይነስ 2 ማለት ነው። ሶ 3 ታይምስ 2 6 ነው እኩል ይሆናል 4 ሲባዛ በ2 8 ነው ሲቀነስ 2 ነው። ሶ 6 እኩል ይሆናል 6። ስለዚህ ልክ ነን ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ which one of the following equation line passes through the first and the third quadrant ይለናል። ሶ ይሄንን አስታውሳችሁ ትንሽ ግራፍ ልሳልና እንደነዚህ አይነት ኢኩዌሽኖች ምንድነው ምን አይነት ፕሮፐርቲ አላቸው የሚለውን እንዴ ለምሳሌ ላይክ እንደዚህ xy ፕሌን ምሳልና ሆሪዞንታሉ ምንድነው ያለው x አክሲስ ነው፣ ቨርቲካሉ y አክሲስ ነው። ሶ ሁለት አይነት ኢኩዌሽኖች አሉ ብለን ሁለት አይነት ኢኩዌሽኖች አሉ። የመጀመሪያው ላይክ እንደዚህ አይነት ታይፕ ያላቸው ኢኩዌሽኖች አሉ ላይክ ዚስ ማለት ነው። በ0 0 ላይ አልፈው ግን እንደዚህ አይነት ኢኩዌሽን ያላቸው አሉ። ሌላኛው ደግሞ ምን አይነት ኢኩዌሽኖች አሉ ካላችሁ ላይክ እንደዚህ አይነት ኢኩዌሽኖች ደግሞ አሉ። አያችሁ እንደዚህ አይነት ኢኩዌሽኖች አሉ። አሁን ስለ ኳድራንት በደንብ ታውቃላችሁ አይደለ? ይሄ ኳድራንት 1 ይባላል፣ ይሄኛው ኳድራንት 2 ይባላል፣ ይሄኛው ደግሞ ኳድራንት 3 ይባላል፣ ይሄኛው ደግሞ ኳድራንት 4 ይባላል። ሶ ለምሳሌ ይሄ በቀይ የሳልኩት ስል በኳድራንት 1 እና በኳድራንት 3 መካከል ነው። ሶ ጥያቄ ያለ ይሄ ነው። ለምሳሌ y እኩል ይሆናል mx ሆኖ where each ምንድነች? እቺ ስሎፕ ነች አይደለ? ስሎፕ ነች። ስለዚህ በአንድ እና ኤንድ በሰርድ ኳድራንት የሚያልፉት ላይኖች ምን አይነት ፕሮፐርቲ ያላቸው? ኤም ምንድነው? ፖዚቲቭ መሆን መቻል አለበት። ፖዚቲቭ። ለምሳሌ ምን አይነት ላይኖች? y እኩል ይሆናል 2x y እኩል ይሆናል 3x y is equal to 4x እንደዚህ አይነት ላይኖች በሙሉ በማንና ማን መካከል ነው የሚያልፉት? በአንድና በሰርድ መካከል ያልፋሉ። በጣም አሪፍ። እሺ ይሄኛው በደሞ በዋይት ደግሞ የሳልኩት ስል ደግሞ ይሄኛው y is equal to mx ብለው ደግሞ ይሄኛው ለሁለተኛው በዋይት የተሳለው ማለት ነው y is equal to mx m ምን መሆን ማለት ነው? m ምንድነው? ኔጌቲቭ መሆን መቻል አለበት። ይሄ ማለት በፎርዝ እና በሰከንድ እና ኤንድ በፎርዝ ኳድራንት የሚያልፍ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ y is equal to -2x y is equal to -4x y is equal to -6x አያችሁ በሙሉ ምንድናቸው? እነዚህ ኔጌቲቮች ናቸው። አያችሁ? በጣም አሪፍ። ሶ እነዚህ በሙሉ በማንና ማን መካከል ያልፋሉ? በሰከንድ እና በፎርዝ መካከል ኳድራንት ያልፋሉ ማለት ነው። ስለዚህ እኛ ከተሰጠኝ ቾይስ ውስጥ የትኛው ነው ይሄንን ሊያሟላልን የሚችለው የሚለውን መለየት ነው። ለምሳሌ ኤን ምናይ በመጀመሪያ እንደዚህ ከተሰጠ ምንድነው የኛ የመጀመሪያው ስራችን y is equal to mx ፎርማት ማስቀመጥ አለብን። ሶ ይሄን ወደዛ ወስደው ምን ይሆናል? y is equal to 0 -12x ይመጣና ይሄ ማለት y is equal to -12x ነው። ሶ ያያችሁ ይሄኛው እዚህ ጋር ቀደም ከታች ባልናቸው በዚህ መልኩ ስለሚሆን ይሄኛው በሰከንድ እና በፎርዝ ስለሚሆን ይሄ አይሆንም። ሶ ኤ አይሆንም ማለት ነው። ሶ ቢም በተመሳሳይ ምን ይሆናል? አሁን 2y እኩል ይሆናል 0 3x ልበለው 3x ይሆናል። ይሄ ማለት 2y which is equal to -3x ይመጣል ኦቨር 2 ብናረገው ሶ y እኩል ይሆናል -3 ኦቨር 2 x ነው። እስካሁን ይሄው ስቲልም ይቺ ኔጌቲቭ ስለሆነች b ሊሆን አይችልም ማለት ነው። በጣም አሪፍ። እሺ ይሄኛው ግን ምን ይሆናል? y ኔጌቲቭ x ወደዛ ወስዳን ምን ይሆናል? y እኩል ይሆናል
0 ፕላስ ኤክስ ነው። ወደዛ ሲወድ ፖዚቲቭ ስለሚሆን ሶ ዋይ እኩል ይሆናል ኤክስ መጣ አንድ ማለት ነው። በሌላ አባባል እቺ ምንድነች ደግሞ ፖዚቲቭ ስለሆነች ስለዚህ መልሳችን ምን መጣ ማለት ነው? ሲ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ መለየት ያለብን በፈርስት እና በሰርድ ከሆነ ፖዚቲቭ መሆን መቻል አለበት። በሰከንድ እና በፎርዝ ከሆነ ግን ኔጌቲቭ ይሆናል የምትለውን በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ እሺ፣ እንቀጥላለን። እሺ ኦኬ ሶ ምንድነው የሚለን ይሄኛው ደግሞ if the sum of three consecutive integer is 339 ይላል። የመጀመሪያው ምንድነው የሶስት ተከታታይ ቁጥሮች ነው የሚለን። 3 ኮንስኪዩቲቭ ማለት ምንድነው ተከታታይ ማለት ነው። ድምራቸው ስንት ነው የሚለን 339 ይላል። what is the sum of ነው የሚለን ድምር ነው the smallest እና the largest። መጀመሪያ ቁጥሮችን እንፈልግና የትንሹና የትልቁ ድምር ውጤትስ ስንት ይመጣል ነው። የመጀመሪያው አላቃውን ቁጥሩን ኤክስ ብለውስ ቀጣዩ ምንድነው ኮንስኪዩቲቭ ስለሆነ ኤክስ ፕላስ 1 ይሆናል። ቀጣዩ ደግሞ ምን ይሆናል ኤክስ ፕላስ 2። ለምሳሌ ተከታታይ ስለሆነ አንድ እየደመሩ መሄድ ስለሆነ ማለት ነው። ስለዚህ የነዚህ ድምር ደግሞ ስንት ይመጣል አሁን? ኦኬ ስለዚህ አሁን የነዚህ ድምር ማለት ምን ማለት ነው? ኤክስ ፕላስ 1 ፕላስ ኤክስ ፕላስ 2 እኩል ይሆናል ስንት ይመጣል? 339 ማለት ነው። ኦልሬዲ ስለተሰጠን ማለት። ስለዚህ አሁን ኤክስን ሶልቭ ማድረግ ነው የሚጠበቅብኝ። ስንት ኤክስ አለ ሲደመር ስንት ይመጣል? 3x ይመጣል። ፕላስ እዚህ ጋር አንድ አለ ሲደመር 2 ስንት ይመጣል? 3 ይሆናል እኩል ይሆናል 339 ማለት ነው። በጣም አሪፍ ስንት ይመጣል? እቺን ወደዛ ልውሰዳት። ይሄ ማለት 3x እኩል ይሆናል 339 ሲቀነስ 3 ይሆናል። 3x እኩል ይሆናል 336 ይመጣል ኦቨር 3 ኤክስ ስንት ይመጣል? አሁን ስናካፍለው 112 ይመጣል ማለት ነው። ኦኬ ማካፈል ነው። የመጀመሪያዋ ቁጥር ተገኘች ማለት። ስለዚህ አሁን ኤክስ 112 መጣ። ኤክስ ፕላስ 1 ስንት ይመጣል? አንድ ስንደምርበት 113 ይመጣል። ኤክስ ፕላስ 2 ደግሞ ስንት ይመጣል? 114 ይመጣል። አሁን እነዚህ ቢደመሩ ስንት መምጣት አለባቸው? 339 ይመጣሉ። ቼክ አድርጓቸው። ከዛ ትንሹ ቁጥር ማን ነው? እዚህ ጋር ትንሹ ቁጥር 112 ነው። ትልቁ ቁጥር ማን ነው? 114 ነው። ምንድነው ጥያቄው የሚለን the sum of the smallest and the largest ይላል። ስለዚህ 112 ሲደመር 114 ስንት ይመጣል? 226 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ መልሳችን 200 ሶ the answer is C ይመጣል ማለት ነው። በጣም አሪፍ እሺ፣ እንቀጥላለን። ኦኬ 10ኛ ምን ይለናል? if 4x ratio to 3y ልጻፈው 4x ratio 3y ስንት ነው ይለናል? 5 to 6 ነው ይለናል። and ደግሞ 3y ratio 4z ደግሞ ስንት ነው ይለናል? 7 to 8 ነው ይለናል። ዜን ጥያቄው ምንድነው? x to z ratio ስንት ነው? ይሄ 7ኛ ክፍል ስለ ሬሽዮ ስንማር ማለት ሬሽዮ ማለት ማካፈል ስለሆነ ምን እንዴት እንሄድበታለን? አሁን ይሄ ማለት 4x ኦቨር 3y እኩል ይሆናል 5 ኦቨር 6 ማለት ነው አይደለ? yes so and at the same time ይሄኛው ምን ማለት 3y ኦቨር 4z እኩል ይሆናል 7 ኦቨር 8 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እስኪ ይሄኛውን ቫሪያብል ያለበትን ቫሪያብል ባለበት ባባዛው፣ በሌላ አባባል ይሄን ቁጥር ደግሞ በዚህ አባዛዋለሁ ማለት ነው። በጣም አሪፍ። ለምሳሌ አሁን እንደዚህ ምን ማለት ነው? አሁን ይሄ 4x ኦቨር 3y ታይምስ 3y ኦቨር 4z ካደረኩ ማን ነው የሚለው 5 ኦቨር 6 ታይምስ 7 ኦቨር 8 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ የሚታያቸዋል። አሁን ይሄ ቁጥር በዚህ ይጣፋል፣ በዚህ ይጣፋል። ማካፈል ማባዛት ስለሆነ በደንብ ይቻላል። ምን መጣ? አሁን ይሄ 4x ኦቨር 4z መጣ እኩል ይሆናል። ይሄኛው ማባዛት ነው። ይሄ ማለት 5 ታይምስ 7 ይመጣል። ይሄኛውም 6 ታይምስ 8 ይመጣል ማለት ነው። በጣም አሪፍ። ስንት ይመጣል? አሁን ይታያቸዋል። x ባይ x ማን 4 ባይ 4 ይጣፋላ። x ኦቨር z ይመጣል እኩል ይሆናል። ይሄ ማባዛት የሚቃለል ያለው አይመስለኝም። 5 ጊዜ 7 35 ይመጣል። ይሄኛው ደግሞ 40
8 ይመጣል ማለት ሶ አሁን ይሄ ቀደም እንዳልኳችሁ ማካፈል ማለት ወደ ሬሾ ሲቀየር ምን ሆነ x ቱ z ስነ ሰው 35 ቱ 48 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እሱን የያዘው ቾይስ 35 ቱ ያ ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። በጣም አሪፍ 11ኛ ምን ይለናል? what is the decimal form of ይላል። ሶ በፐርሰንት የተቀመጠ ነው 3/4% ወደ ዴሲማል ሲቀየር ስንት ይመጣል? ሶ ዴሲማል ማለት ማካፈል፣ ፐርሰንትን ወደ ዴሲማል ለመቀየር ምን ማለት ነው? ማካፈል ነው። ሶ ምን ማለት ነው ይሄ 3/4% ሲካፈል ለስንት? ለ100% ማለት ሶ ከፈለጋችሁ ይሄኛው መጀመሪያውኑ ራሱ ወደ እንትን መቀየር ትችላላችሁ። ይሄ ማለት ምን መሰላችሁ 0.75% ማለት ነው። ኦቨር 100 ስናደርገው ስንት ይመጣል? አሁን ያው አንድ ዜሮ ሳጠፋ ቱ ዘ ሌፍት ነው ማካፈል ከሆነ፣ ሌላ ዜሮ ሳጠፋ አሁንም ወደዚህ ሄድና ስንት ይመጣል? አሁን 0.0075 ይመጣል ማለት ነው። በጣም አሪፍ። ካልፈለጋችሁም እዚህ ጋር እንዳለ ሆናችሁ ምን ማለት ነው ይሄ 3/4 ዲቫይድድ ባይ 100/1 ነው። ሶ ይሄ ማለት 3/4 ታይምስ 1/100 ነው አይደለ? ገልጦ ማባዛት አይደለ? እስከዛ ይሄ በዚህ ይባዛል 3 ታይምስ 1 ማለት ነው። ኦቨር ይሄኛው 4 ታይምስ 100 ማለት ነው። ሶ 3/400 ነው። ስናካፍለው ይሄንን እናምጣዋለን ማለት ነው። ተመልሶ አንድ አይነት ስለሚሆን ብዙም ልዩነት አይኖረውም ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ያ ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 12ኛ እንሄደናል። ጫልቱ ኢንቨስትስ ብር 5000 ብር አት 14% ሲምፕል ኢንተረስት ነው የሚለን። ይሄ ኢንተረስት ላይ ያለ ጥያቄ ነው። about how much interest will she earn in 9 months ነው። ፐር ይር ነው ስለው አሁን እያስቀመጠ ያለው ሶ በ9 ወር ውስጥ ምን ያህል እንትን ታገኛለች ነው። ሶ አሁን ጊቭኖቹን እናውጣ። ጊቭኖቹ ማለት መጀመሪያ ፒ ማን ነው? ፕሪንሲፓሉ ማን ነው? 5000 ነው አይደለ? ፒ ፕሪንሲፓል ዋናው ማለት ነው። ከዛ እንትኑ ደግሞ ምንድነው? ሶሪ ሬቱ ደግሞ ስንት ነው? ሬቱ ደግሞ 14% ነው የተሰጠ ማለት ነው። ከዛ ሌላ ምን የተሰጠ ታይም ደግሞ አለ። ታይም ደግሞ ስንት ነው? 9 መንዝ ነው። ፐር ይር ስለሆነ አሁን ኢንቨስት ፐር ይር ከሆነ ይሄኛው ወይም ደግሞ ይሄኛው 9/12 እናደርገዋለን ማለት ነው። በኋላ ስናባዛ ሶ አሁን ካልኩሌት ስናደርጋት ምን ትመጣለች? አይ እኩል ይሆናል እሺ ፒ ታይምስ አር ታይምስ ቲ ነው አይደለም? በጣም አሪፍ። ሶ ስንት ይመጣል አሁን ይሄ? እሺ ሶ ስንት መጣ አሁን ይሄ? 5000 ሲባዛ 14/100 ወደ መቀየር አለበት ታይምስ 9/12 ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥል። እዚህ ጋር ሁለቱ 0 በሁለት 0 ይጣፋል። ሶ ስንት መጣ ማለት ነው? 50 ሲባዛ በ14 ሲባዛ በ9/12 ማለት ነው። ሶ እዚህ ጋር በ3 4 በ3 ስንት ይመጣል? 1 ይመጣል። አይ ሚን 3 ሶሪ 1 ሳይሆን 3 ማለት ነው። እሺ ይሄኛው በ2 2 ይመጣል። ይሄኛው በ2 7 ይመጣል። እሺ በጣም ጥሩ 50 ማለት ነው። ሶሪ ሲባዛ በ7 ሲባዛ በ3 ሲካፈል ለ2 ይመጣል ማለት ነው። ሶ አንድ ይቀረናል። ይሄ በ2 ይሄ በ2 25 ይመጣል ማለት ነው። ሶ አሁን ወደዚህ ባመጣው ምን ይሆናል? አሁን አይ እኩል ይሆናል እሺ 25 ሲባዛ በ7 ሲባዛ በ3 ማለት ነው። ኦኬ ሶ ምን ማድረግ እንችላለን? ይሄኛውን በቀጠለ 7 ሲባዛ በ3 21 ነው። ስለዚህ 25 ሲባዛ በ21 ማለት ነው። ኦኬ ሶ አሁን ምን ይመጣል ማለት ነው? ያባዛው 25 በ21 25 ሲባዛ በ21 ማለት ነው። ኦኬ ሶ ይሄ 25 ይመጣል። 5 2 ጊዜ 5 10 አንድ አለኝ 4 5 ማለት ነው። ስለዚህ ያው 525 ይመጣል። ስለዚህ አይ እኩል ይሆናል 525 ብር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ 520 ያ ሶ ዘ አንሰር ኢዝ ዚስ ዋን ማለት ነው። በጣም አሪፍ እሺ እንቀጥላለን። እሺ
13ኛ ምንድነው የሚለን? ብላንክ ኢዝ ሬክታንግል ሁዝ ቤዝ ኤንድ ሃይት አር ኢኳል ነው የሚለው። ይሄ በጣም ቀላል። ሬክታንግል ማለት ምን ማለት ነው? ኦፖዚት አንግልስ አይ ሚን ኦፖዚት ሳይድስ አር ፓራላል ኤንድ ኢኳል ደግሞ 90 ዲግሪ ሜጀር የሚያደርግ ነው። ሶ 90 ዲግሪ ሜጀር አድርጎ ሁለቱ ቤዝ እና ሃይቱ እኩል ከሆነ ሊሆን የሚችለው ማን ነው? ስኩዌር ነው ማለት ነው። ስኩዌር ነው። ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። በጣም አሪፍ። እነዚህን የፓራሌሎግራም ፕሮፐርቲ፣ የሬክታንግል ፕሮፐርቲ፣ የሮምቦስ ፕሮፐርቲ በደንብ የሰራንበት ቪዲዮ ስላለ እሱን ገብታችሁ ዩቲዩብ ቻናላችን ላይ እሱን በደንብ ማየት ትችላላችሁ ማለት ነው። ሶ ለዚህ አንሰራችን ሲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥል። እሺ ኦኬ። ሶ እዚህ ጋር ምንድነው የሚለን? እሺ ኢን ዘ ፊገር ጊቭን ቢሎ ማለት ነው። ኤዲ ማለት የትኛው ነው? ኤዲ ማለት እዚህ ጋር ያለው ሃይት ነው። ከዚህ ጀምሮ እስከዚህ ድረስ ያለው ማለት ነው ኤዲ። ሶ ኤዲ ማለት እንደ ሃይት ነው እያገለግላል። ለዚህ ሬክታንግል ስንት ነው ይለናል? 12 ነው። እሺ አንድ ቢሲ ደግሞ ለዚህ ሃይት ደግሞ እንደ ቤዝ እያገለገለ ያለ ነው። ስንት ነው ይለናል? 8 ነው። እሺ በጣም ጥሩ። ሌላኛው ደግሞ ኤሲ ማለት ከዚህ እስከዚህ ያለ ነው። ኤሲ ማለት ይሄ ማለት ነው። ስንት ነው ይሄ ነው የሚለን? 6 ነው። እሺ ለዚህ ደግሞ ሶ ዋት ኢዝ ዘ ሌንግዝ ኦፍ ቢኢ ለ የዚህችን እዚህ ፈልጉ ነው የሚለን። አያችሁ እዚህ ጋር ያለችው ሁለቱም ግን ለነዚህ ሃይት ናቸው። ይሄኛው እንደ ቤዝ ካገለገለ ይሄኛው ሃይት ይሆናል ማለት ነው። ይሄ እዚህ ጋር ያለው ይሄኛው እንደ ቤዝ ካገለገለ ከዚህ ከቢስ ከዚህ ያለው እንደ ቤዝ ካገለገለ ኤዲ ምን ይሆናል? ሃይት ይሆናል። ሶ አሁን ለትሪያንግል ኤሪያ እንዴት ነው የሚፈልገው? ኤሪያ እኩል ይሆናል ቤዝ ታይምስ ሃይት ኦቨር 2 ነው አይደል? በጣም አሪፍ። ሶ በዚህኛው በኤዲ እና በቢሲ ከሰራው ምን ይሆናል? አሁን ኤሪያው ሶ ይሄ ማለት ኤዲ ታይምስ ቢሲ ኦቨር 2 ነው አይደል? የስ ስለዚህ ስንት መጣ አሁን ማለት ነው? ኤዲ ማለት ስንት ነው? 12 ሲባዛ ቢሲ ስንት ነው? 8 ሲካፈል ለሁለት ይመጣል። ሶ በሁለት ባቃልለው 12 ሲባዛ በ4 ይመጣል። ስለዚህ ኤሪያ ስንት መጣ? 48 መጣ ማለት ነው። ኦኬ በጣም አሪፍ። ሶ አሁን ሌላኛው ደግሞ በየትኛው መሄድ ይችላል? በዚህኛው በኤሲ እና በቢኢ ደግሞ መሄድ ይችላል። ቢኢን እንደ ሃይት ካገለገዘ ኤሲ ደግሞ እንደ ቤዝ ያገለግላል ማለት። ስለዚህ ሌላኛው ኤሪያ ሁለቱም ኤሪያዎች እኩል ነው የሚሆኑት። ኤሪያ ምን ማለት ይችላል? ኤሲ ኦ ታይምስ ቢኢ ኦቨር 2 ማለት ይችላል። ግን ስንት ነው የሚመጣ? ዞሮ ይሄ 48 ነው የሚመጣ። ስለዚህ እኩል ይሆናል 48 ማለት ይችላል ማለት ነው። በሁለቱም ሳይድ መፈለግ ስለሚቻል ማለት ነው። ኤሪያው ግን አንድ አይነት ነው የሚመጣ። ስለዚህ አሁን ቼክ ላድርግ እንግዲህ ይችኛዋ ኢነች ሶሪ ሶ ይችን ለማግኘት ነው ዋናው። ኤሲ ደግሞ ስንት ተሰጥቶናል? ኤሲ ተሰጥቶናል። ኤሲ ማለት አይ ሚን ያ ኤሲ 6 ነው። ስለዚህ ስናደርጋለን 6 ሲባዛ ቢኢ ኦቨር 2 እኩል ይሆናል ስንት ይመጣል? 48 ይመጣል ማለት ነው። በጣም አሪፍ። ሶ ከፈለጋችሁ ይቺ በሁለት ስንት ይመጣል? 3 ይሆናል። 3 ቢኢ እኩል ይሆናል 48 ይመጣል። ሶ ኦቨር 3 አድርገን ብናካፍለው ሶ ሌንግዝ ቢኢ ስንት መጣ ማለት ነው? 48 ሲካፈል ለ3 አካፍል 16 ሴንቲሜትር ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ያ ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 15ኛ ምን ይላል? what is the area of a rhombus whose diagonals are 12 ሴንቲሜትር ኤንድ 16 ሴንቲሜትር ይለናል። ሶ ሮምቦስ ከሆነ ሮምቦስ ኤሪያ እንዴት ነው የምፈልገው? ኤሪያ ማለት እሺ ዲያጎናል 1 ታይምስ ዲያጎናል 2 ኦቨር 2 ነው አይደል? yes ስለዚህ ሁለቱ ዲያጎናሎች ስለተሰጡን አሁን ኤሪያ እንዴት እናገኛለን ማለት ነው? እሺ 12 ሴንቲሜትር ሲባዛ 16 ሴንቲሜትር ሲካፈል 2 ማለት ነው። በጣም አሪፍ። ሶ ከዚህ በኋላ በጣም ቀላል ነው። ከፈለጋችሁ ማቃለል እንዳለ ወይም ማባዛት ይችላል። ለምሳሌ ይሄ በ2 1 ነው። ይሄ በ2 ስንት ነው? 8 ይመጣል። ስለዚህ 12 ሴንቲሜትር ሲባዛ በ8 ሴንቲሜትር ይመጣል። ኤሪያ 3 ሲባዛ ስንት ይመጣል? 12ን በ8 ባባዛው ታይምስ ላድርግና 8 ጊዜ 2 16 አንድ አለኝ 8 ጊዜ 1 8 ከአንድ ጋር 96 ይመጣል። ስለዚህ 96 ሴንቲሜትር ስኩዌር መጣ ማለት ነው። ኤሪያ ስለሆነ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች?
በጣም አሪፍ። ሶ ቾይስ ካለ 96 ያ ሶ አንሰርስ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 16 ምን ይላል? what is the area and the perimeter of the shaded region given below respectively ነው የሚለው። ሶ መጀመሪያ ይሄ የምታዩት ምስል ምንድነው? ሃፍ ሴሚ ሰርክል ነው ወይም ደግሞ ግማሽ ክብ የሚባለው ነው። ሴሚ ሰርክል ነው ወይም ደግሞ ሃፍ ሰርክልም ልትሉ ትችላላችሁ። ሃፍ ሰርክል ማለት ነው። እሺ ኤሪያ መጀመሪያ ከዛ ዲያሜትሩ ነው እዚህ ጋር የተሰጠ ዲያሜትር ስንት ነው? ከጥግ እስከ ጥግ ድረስ ማለት ነው 12 ሴንቲሜትር ነው። ስለዚህ ሬዲየሱ ስንት ይመጣል? አሁን ይሄ ግማሽ ስለሚሆን 6 ሴንቲሜትር ይመጣል ማለት ነው። ኦኬ በጣም አሪፍ። ሌላ ኤሪያ እንዴት እንፈልጋለን? አሁን የሰርክል ኤሪያ እንዴት ነው የሚፈልገው? እሺ ሰርክል ኤሪያ ኢኳል ቱ ፎር ሰርክል ማለት ነው ፓይ አር ስኩዌር ነው አይደለ? ስለዚህ ሬዲየሱ ስለተሰጠ ምንድነው ፓይ 6 ሴንቲሜትር ስኩዌር ይመጣል። ሶ ስንት ማለት ነው? ፓይ ብለን 6 ሴንቲሜትር ስኩዌር ማለት 6 ሲባዛ በ6 36 ሴንቲሜትር ስኩዌር ነው። ስለዚህ ኤሪያ እኩል ይሆናል 36 ሴንቲሜትር ስኩዌር ነው። ይሄ ግን ለምንድነው? ለፉል ሰርክል ሲሆን ፉል ሰርክል። አሁን ግን ሰርክሉ ምንድነው? ግማሽ ክብ ነው አይደለ? ስለዚህ ኤሪያ ከሆነ ለሁለት እናካፍለዋለን። ስለዚህ ኤሪያ ስንት መጣ? ሃፍ ኦፍ ታይምስ 36 ሴንቲሜትር ስኩዌር ስንት ይመጣል? 18 ሴንቲሜትር ስኩዌር መጣ ማለት ነው። ስለዚህ ኤሪያውን አገኘን ማለት ለምን? ሃፍ ስለሆነ ግማሽ ክብ ስለሆነ የፉል ሰርክሉን ግማሽ ነው የምንወስድ ማለት ነው። በጣም አሪፍ። ሶ አሁን ምርጫ ኦሬዲ እዚህ ጋር ካሉት ውስጥ ሲ መጣ ማለት ነው መልሱ። በቃ ኦሬዲ ሲ መጣ፣ ግን ፐሪሜትሩንም እንፈልጋለን። ሶ አሁን ደግሞ ወደ ፐሪሜትር እንፈልግ። ፐሪሜትር እዚህ ጋር የምታዩት ሪጅን ምን አይነት እንትን ነው? እሺ እዚህ ጋር በደንብ በቀይ እንትን ልባርግላችሁ። ሁለት ነገር ነው የሚታየው። ሁለት ነገር ይታየኛል። ለምሳሌ የመጀመሪያው ይሄ ምንድነው የሚባለው? በሰርክል ውስጥ ይሄ አርክ ነው አይደለ? ይታያችኋል እንዲህ ስንመጣ ማለት ነው። ይሄ አርክ። ሌላኛው ደግሞ ይሄ ደግሞ ምንድነው? ሌንግዝ ነው። ቀጥ ያለ ስትሬት ላይ ሌንግዝ። ስለዚህ ፐሪሜትር ማለት ሁሉን ዙሪያ ማለት ነው አይደል? ዙሪያ። ስለዚህ አንድ አርክ አለ። አርክ ሌንግዝ እንዴት ነው የምንፈልገው? አርክ ሌንግዝ ሶ ፐሪሜትር። እሺ እዚህ የተሰጠው አርክ ሌንግዝ ሲደመር ዲያሜትር ነው ማለት ነው። ዲያሜትር ነው ማለት ነው። በጣም አሪፍ። አርክ ሌንግዝ ደግሞ እንዴት ነው የምንፈልገው? አሁን ከዚህ በኋላ ያለው በጣም ቀላል። አርክ ሌንግዝ እንዴት እንደምንፈልግ ፎርሙላው ብቻ ማለት አርክ ሌንግዝ ማለት ፓይ አር ቴታ ኦቨር 180 ነው አርክ ሌንግዝ የሚፈለገው ሲደመር ዲያሜትሩ ኦልሬዲ ስንት ነው? 12 ሴንቲሜትር ማለት ነው። ኦኬ ፓይ አር ቴታ ደግሞ ቴታው ስንት ነው? ግማሽ ክብ ስለሆነ 180 ነው። ከዚህ ያለው 3 ስንት ይመጣል? አሁን ፓይ ታይምስ 6 ሴንቲሜትር ታይምስ 180 ኦቨር 180 ይመጣል ሲደመር እሺ ከዛ ደግሞ ይሄኛው ኦልሬዲ 12 ሴንቲሜትር መጣ ማለት ነው። 180 በ180 ይጠፋል። 3 ይመጣል 6 ፓይ ሲደመር 12 ሴንቲሜትር መጣ ማለት ነው። በጣም አሪፍ። ይሄ ምንድነው? ፐሪሜትር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቾይሱንም ስናየው ይሄው ሲ ላይ 6 ፓይ ሲደመር 12 ሴንቲሜትር ኦልሬዲ የፐሪሜትሩ ማለት ነው። ስለዚህ ትክክለኛ የሆነው መልሳችን ማን ነው? ሶሪ የሲ ማለት ነው። ሲ ማለት ነው። ተመሳሳይ ነው። እንዳጋጣሚ የፐሪሜትሩ የቢ እና የሲ ተመሳሳይ ነው። ስለዚህ ይሄው እዚህ ጋር መጥቶልናል። ኤሪያው እዚህ ጋር መጥቶልናል። መልሳችን ሲ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 17ኛ ምን ይለናል? 17ኛ እሺ እንቀጥል። ኢን ትሪያንግል ኤቢሲ ኤንድ ትሪያንግል ዲኢኤፍ ይለናል። እቺ የምን ምልክት ነው? የኮንግረንሲ ምልክት ነች። እዚህ ጋር የምታየው ሁለት ትሪያንግሎች ልሳል እስቲ። የመጀመሪያው ትሪያንግል እሺ፣ ሌላኛው ደግሞ ሶሪ ኮንግረንት ከሆኑ እኩል መሆን አለባቸው። ትሪያንግል ኤ ቢ ሲ ልበለው፣ ትሪያንግል ዲ ኢ ኤፍ ልበል። እሺ ከዛ ምን ይለናል? አንግል ኤ ከማን ጋር እኩል ነው የሚለን? አንግል ኤ ከማን ጋር? ከአንግል ኢ ጋር እኩል ነው ይለናል። ሌላኛው አንግል ሲ ኤሲ ማለት ኤሲ ደግሞ ይሄና ይሄ ምንድናቸው? ኤሲ እና ዲኢ ደግሞ እኩል ናቸው ይለናል። ኦኬ ጥያቄው ምንድነው? የሚለን አሁን እሺ
which of the following would allow you to conclude by side angle side theorem ማለት ነው። side angle side congruency test these triangles are congruent ሶ መጀመሪያም ሳይድ አንግል ሳይድ ትሪያንግል ቴረም ማለት ምን ማለት ነው? የሳይድ አንግል ሳይድ ትሪያንግል ማለት ሁለት ሳይዶች አሉ ላይክ ዚስ ሁለት ሳይዶች አሉና በመካከላቸው ያለው አንግል ማለት ነው። ሶ ለምሳሌ ነው ይሄው እዚህ ጋር አንድ አንግል አለች ሌላ እዚህ ጋር ሳይድ እና ይሄና እኩል ሆኗል። ስለዚህ ሁለቱ ትሪያንግል እኩል እንዲሆን ከተፈለገ ይሄ ሳይድ እና ምን መሆን አለባት? ይሄ ሳይድ እኩል መሆን አለባቸው ማለት ነው። ለምን? በመካከላቸው አንግል ስላለ ማለት ነው። ለምሳሌ ዲኤፍ እና ቢሲን ውስጥ አንግሉ ከውጭ ስላለ አይሆንም። ስለዚህ ትክክለኛው መልሳቸው ምንድነው? ሁለቱ ትሪያንግሎች ባይ ሳይድ አንግል ሳይድ ኮንግረንሲ ቴረም ትሪያንግል ኤቢሲ is congruent with triangle DEF ከሆነ ምን መሆን አለበት? AB ከማን ጋር እኩል መሆን አለበት? ከኤፍ ጋር እኩል መሆን አለበት ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ቴረሙ ነው የሚያስገድደን። ማን ነው እዚህ ጋር የሚለው ሳይድ አንግል ሳይድ ቴረም ስለምን ማለት ነው። ሶ ከዚህ ከተሰጡት ምርጫዎች ውስጥ ያ ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ 18ኛ ምን ይለናል? ትሪያንግል ዲኤፍ ኢዝ ኮንግረንት ነው የሚለን ታያችኋላ። ኮንግረንት ይለናል። ኮንግረንት ቼስ የኮንግረንት ምንድን ነው? ሶ ትሪያንግል ኤቢሲ ኢዝ ኮንግረንት ዊዝ ትሪያንግል ፒኪውአር ይለናል። ኦኬ ሶ ኤቢ ስንት ነው ይለናል? ኤቢ 18x ሲደመር 10 ማለት ነው። እሺ ፒኪው ደግሞ ስንት ነው ይለናል? 8x ፕላስ 50 ነው የሚለን። ሶ ኤክስ ስንት ይመጣል ነው። እሺ ሬሾ እንስራ እስካሁን። ኮንግረንት ሲባል አንድ ፕሮፐርቲውን እናወጣለን። ሶ ሬሾስ ምን ማለት ነው? ኤቢ ኦቨር ዋት ኤቢ ኦቨር ፒኪው አይደለም የሚሆነው እኩል ይሆናል። እሺ ቢሲ ኦቨር ዋት ቢሲ ካልኩ እዚህ ጋር ኪውአር እኩል ይሆናል። ኤሲ ካልኩ ማን ነው የሚሆነው? እሺ ኤሲ ካልኩ ፒአር መጣ ማለት ነው። እኩል ይሆናል ስንት መሆን አለበት? አንድ መሆን አለበት። እዚህ ጋር ነው በደንብ ኮንሴፕት መያዝ ያለባችሁ። ለምን አንድ ሆነ? ኮንግረንት ናቸው። ኮንግረንት ማለት ምን ብለናል? ሁለት ትሪያንግሎች ወይም ደግሞ ሁለት ፖሊጎኖች ወይም ደግሞ ሁለት አይነት ምስሎች ማንኛውም ኮንግረንት ናቸው ከተባለ እኩል ነው ሌንግዛቸው መሆን ያለበት። አንግላቸውም እኩል ነው፣ ሌንግዛቸውም ኮረስፖንዲንግ ሆነ ሌንግዛቸው እኩል መሆን መቻል አለባቸው። ዛስ ሲካፈሉ እኩል ስለሆነ አንድ የሚመጣው ለዛ። ሶ አሁን በጣም ቀላል ነው። ከዚህ በኋላ ያለው ይችን እንውሰዳትና እዚህ ጋር ወስዶ ነው የተጠየቅነው። ከዚህ ጋር እኩል እናርጋት። ሶ ምን ማለት ነው? ይሄ ማለት ኤቢ ማለት ማን ነው? አሁን 18x ሲደመር 10 ኦቨር ፒኪው ደግሞ ማለት እዚህ ጋር ተሰጠን 8x ፕላስ 50 እዚህ ጋር ያሉት ማለት ነው። እዚህ ጋር ያሉት ሶ እዚህ ኳልሱ ማን እንላለን? አንድ እንላለን። ሶ ኦቨር ዋን አድርገን ክሪስ ክሮስ ማድረግ ነው የሚጠበቅብን። ሶ ምን ይሆናል? ክሪስ ክሮስ እናደርገው ይሄ 18x ሲደመር 10 እኩል ይሆናል 8x ሲደመር 50 መጣ ማለት ነው። በጣም አሪፍ። ሶ ኤክስን ሶልቭ እናድርገው። ሶ ወደዚህ እናምጣው ይሄኛውን። ሶ ምን ይሆናል? 18x ሲቀነስ ማለት ነው 8x ይመጣል እኩል ይሆናል ይሄኛው እዚህ ጋር 50 ብቻውን ይቀራል። ወደዛ ሲሄድ ሲቀነስ 10 ይመጣል ማለት ነው። ሶ ይሄ ምን ይመጣል? አሁን 10x ይመጣል። ከ18 ላይ 8 ሲቀነስ 10 ይመጣል እኩል ይሆናል 40 ይቀራል። ሶ ኦቨር 10 መጣ ማለት ነው። ይሄ በዚህ ይጣፋል ማለት ነው። ሶ ኤክስ ስንት ይመጣል? 10 መጣ። ማነው 10 ሳይሆን 4 ይመጣል ማለት ነው። ምክንያቱም ይሄ በዚህ ይጣፋ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ዘ አንሰር ኢዝ ማን ይመጣል ማለት ነው? እሺ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 19ኛ ምን ይለናል? The given pie chart shows the students who passed in English, Mathematics, Science and Social Studies. እዚህ ጋር የምታየው በሰርክል የተጻፈው በፈተና ያለፉ ናቸው። በእንግሊዘኛ፣ በማትማቲክስ፣ በሳይንስ ኤንድ በሶሻል ስተዲስ ያለፉ ናቸው። ቶታል ነምበር ኦፍ ስቱደንትስ ኢን ዘ ክላስ 60 ነው። አጠቃላይ ተማሪ ያለው 60 ነው ብዛቱ። ሶ እቺን በደንብ ላስመርላችሁ። ቆይ እዚህ ጋር ያለችው ይሄ ማለት ነው። እቺ ማለት ነው ዘ ቶታል ነምበሩ ማለት ነው። ክፍል ውስጥ ያለው ተማሪ አጠቃላይ 60 ነው። እሺ ከዚህ በኋላ ምንድነው ጥያቄው የሚለን?
እሺ ዜን ዋት ዘ ነምበር ኦፍ ስቱደንትስ ፓሲንግ ኢን ማትማቲክስ ሳብጀክት ነው የሚለው። ኦኬ ሶ ማትማቲክስ ደግሞ ዲግሪው ስንት ነው? እዚህ ማትስ ብለን ማትማቲክስ እሺ ስንት ዲግሪ ነው እዚህ ጋር የሚታይ? ማትስ ማለት 66 ዲግሪ ነው የሚታይ። 60 ይታያቸዋል አይደለ? የስ ስለዚህ አሁን 66 ዲግሪን ወደ ቁጥር መቀየር አለብን። አጠቃላይ ስንት ነው ተማሪው? 60። ስለዚህ ምን እናደርጋለን አሁን? ማትማቲክስ ብለን ማትማቲክስ እኩል ይሆናል 66 ኦቨር አጠቃላይ 360 ዲግሪ ስለሆነ ሲባዛ አጠቃላይ ተማሪው ስንት ነው? 60 ማለት ነው። እቺኛዋ 60 ነምበር ኦፍ ስቱደንት ስለሆነ ማለት በጣም አሪፍ። ሶ ከዚህ በኋላ ይሄን ማቃለል ስለሆነ በጣም ቀላል ነው። ሶ ይሄኛው አንዱ 0 በዚህ ጋር ባለው አንዱ 0 ይጣፋል። ሶ ስንት ይመጣል? 66 ኦቨር 36 ሲባዛ በ6 ይሆናል። በ6 ስንት ይመጣል? እዚህ ጋር 6 ይመጣል። ሶ 66 ኦቨር 6 መጣ ማለት ነው። ምክንያቱም ይሄ በ6 1 በ6 ይሄ 6 ስለሚሆን ስንት ይመጣል? 11 ስቱደንት ማለት። ስለዚህ እኩል ይሆናል በማትማቲክስ ያለፉ ተማሪዎች ስንት ናቸው ከተባለ 11 ስቱደንትስ መጣ ማለት ነው። who passed in mathematics ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ 11 ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። ኦኬ እንቀጥላለን። ሶ 20ኛ ምን ይለናል? እሺ what is the mean of the given data ነው የሚለን። ሚን ማለት ያው ደምሮ ለብዛቱ ማካፈል ነው። I mean if the mean of the given data if the mean of the given data ልጻፈው 16 2x 6 10 and 4 ሚኑ ስንት ነው ይለናል። ኤክስ ባር ወይም ደግሞ ሚን የሚባለው ስንት ነው ይለናል? 8 ነው። ሶ ጥያቄው ምንድነው? what is the value of x ነው። እዚህ ጋር ያለችዋን የኤክስ ዋጋ ማግኘት አለብን ማለት ነው። በጣም አሪፍ። እሺ አሁን ሚን ማለት እዚህ ጋር ስንት ነው ዳታው ሲደመረን ለብዛት እናካፍላለን ማለት። ስለዚህ 16 ሲደመር 2x ሲደመር 6 ሲደመር 10 ሲደመር 4 ሲካፈል ለስንት ብዛቱ ስንት ነው? 1 2 3 4 5 ሲካፈል ለ5 እኩል ይሆናል ስንት መጥቷል? አሁን 8 መጥቷል ማለት ነው። 8 መጥቷል ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ኤክስን ለመፈለግ ኦችን ኦቨር ዋን አድርገና ክሪስ ክሮስ አድርገው ሶ ስንት ይመጣል? ይሄ የሚደመራለው በነገራችን ላይ ይሄና ይደመር። ለምሳሌ 6 እና 10 14 16 እና 4 20 ይመጣል። ስለዚህ 16 ሲደመር 2x ሲደመር 20 እኩል ይሆናል ክሪስ ክሮስ ስንት ይመጣል? ይሄ 40 ይመጣል ማለት ነው። ኦኬ ሶ ከዚህ በኋላ ምን ይመጣል? ይችና ይችም አሁን መደመር ይችላሉ። ይሄና ስንት ይመጣል? 36 ይመጣል አይደል? 16 ሲደመር 20 36 ነው። ስለዚህ 2x ሲደመር 36 እኩል ይሆናል ስንት መጣ? 40 መጣ ማለት ነው። ኦኬ ሶ ወደዛ ወስዶ ምን ይሆናል? 2x እኩል ይሆናል 36 ሳይሆን 40 ሲቀነስ 36 ነው። እኩል ይሆናል ስንት ነው? 4 ይመጣል ማለት ነው። ስለዚህ 2x እኩል ይሆናል 4 ነው። ሶ ኦቨር 2 ሳረግ x ስንት መጣ ማለት ነው? 2 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ x ዋጋ 2 ያ ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። ዘ አንሰር ኢዝ ኤ ይመጣል ማለት ነው። ኦኬ እንቀጥላለን። እሺ what is the solution set of ይሄ አብሶሉት ቫልዩ ጥያቄ ነው። 7ኛ ክፍል ላይ ያለ ኦሬዲ 8ኛ ክፍል ላይ በደንብ አለ። ሶ እንስራው። ይሄ ሶ ምን ይላል? -3 አብሶሉት ቫልዩ ኦፍ x - 4 + 12 እኩል ይሆናል -3 ነው። መጠንቀቅ ያለብን ከአብሶሉት ቫልዩ ውጭ ያሉትን የተደመረ ካለ ወደዛ ቀንሰን እናሻግረዋለን። የተባዛ ካለ አካፍለን እናሻግራለን። መጀመሪያ አብሶሉት ቫልዩ ብቻውን እንዲቀር ማድረግ አለብን። ስለዚህ ምን እናደርጋለን? አሁን ይሄ ማለት ምን ማለት ነው? አሁን ይሄ ማለት -3 አብሶሉት ቫልዩ ኦፍ x - 4 እኩል ይሆናል። እቺን ወደዚህ መውሰድ አለብን። ወደዛ ወስደን ምን መጣ? -3 ሲቀነስ 12 መጣ ማለት ነው። በጣም አሪፍ። ይሄ ማለት ይታወቃል። ይሄ ማለት -3 ሲደመር -12 ማለት ነው። ሶ አሁን ምን መጣ? -3 አብሶሉት ቫልዩ ኦፍ x - 4 እኩል ይሆናል -15 ይመጣል ማለት ነው። በጣም አሪፍ። ሶ ከዛ በኋላ ደግሞ እንደገና ኦቨር -3 ሶ አሁን ምን መጣ? ይሄ አብሶሉት ቫልዩ ብቻውን ቀረ ማለት ነው። አብሶሉት ቫልዩ ኦፍ x
4 እኩል ይሆናል ይሄ ኔጌቲቭ በኔጌቲቭ ይጣፋና 15 ሲካፈል ለ3 5 መጣ ማለት ነው። አሁን ነው አብሶሉት ቫልዩ ስራ የሚሰራ ከዚህ በኋላ ለእናንተም ጥያቄ ሲፈጥርባችሁ እንደዚህ ከተሰጣችሁ እንደዚህ ነው ማድረግ ያለባችሁ። መጀመሪያ እንደዚህ አረንጃ ካላደረሰ ሳታደርጉ አብሶሉት ቫልዩ ጥያቄ መስራት አይጠበቅባችሁም። ሶ ከዚህ በኋላ በጣም ቀላል ከአብሶሉት ቫልዩ ሲወጣ ይሄ 5 ሆኖ ሊወጣ የሚችለው የመጀመሪያው ራሱ x - 4 5 ከሆነ ነው። ኦር ሌላ ደግሞ ኔጌቲቭ 5 ከሆነ ነው። ስለዚህ x - 4 እኩል ይሆናል ኔጌቲቭ 5 እናደርጋለን ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ተንበለው ሶ ስንት ይመጣል? ወደዛ ሲሄድ x እኩል ይሆናል 5 ሲደመር 4 ይሆናል። ኦር ይሄኛውም ወደዛ ሲሄድ x እኩል ይሆናል ኔጌቲቭ 5 ሲደመር 4 ይሆናል። ሶ ይሄኛው x = 9 ይመጣል ማለት ነው። ኦር ይሄኛው ደግሞ x = ኔጌቲቭ 1 ይመጣል ማለት ነው። ስለዚህ መልሳችን ምን መጣ? ኔጌቲቭ 1 እና 9 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኔጌቲቭ 1 እና 9 ያ ሶ ዘ አንሰር ኢዝ የመጣ ማለት ነው። በጣም እስኪ ቼክ እናርግ። እስኪ ቼክ እናርገው እስኪ ከመጣ ለምሳሌ እስኪ 9 ልተካው በኤክስ ቦታ። ስለዚህ ስንት ኔጌቲቭ 3 አብሶሉት ቫልዩ ኦፍ 9 ሲቀነስ 4 ሲደመር 10 ሶሪ እቺ መደመራች 12 ስንት መስጠት አለበት? ኔጌቲቭ 3 መስጠት አለበት። ኦኬ እሺ። ከዛ ኔጌቲቭ 3 አብሶሉት ቫልዩ 9 ሲቀነስ 4 ስንት ነው? 5 ነው ሲደመር 12 ሶ አሁን አብሶሉት ቫልዩ ኦፍ 5 5 ሆኖ ይወጣል። ስለዚህ ኔጌቲቭ 3 ታይምስ 5 መጣ ማለት ነው ሲደመር 12 ይወጣል ማለት ነው። ሶ ስንት ይሆናል? አሁን ይሄ ኔጌቲቭ 15 ሲደመር 12 which is ኔጌቲቭ 3 መጣ ማለት ነው። ስለዚህ ትክክል ነን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ለቼክ ስለሆነ ማለት ነው። እሺ እንቀጥላለን። ኦኬ 22ኛ ምንድነው የሚለው which one of the following relation is true about natural number, whole number, integer and rational number ነው እናውቃቸዋለን። ናቹራል ነምበር ማለት ምን ማለት ነው ብለናል። ከአንድ ነው የሚጀምረው 1 2 3 4 እያለ የሚቀጥል ነው። ሆል ነምበር ምንድን ነበር ያለው? ሆል ነምበር ማለት ከዜሮ የሚጀምር ነው። 0 1 2 3 4 እያለ የሚቀጥል ነው። ከዛ ኢንቲጀር ደግሞ ወይም ደግሞ ዜድ ብያልን የምንወክለው ደግሞ ማለት ኔጌቲቭ አለው። ሶ በግራ በኩል የሚቀጥላል ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 እያለ የሚቀጥለው ብለናል አይደለ? የስ ከዛ ራሽናል ነምበር ደግሞ ማለት ምን ማለት ነው ብለናል። እነዚህ በሙሉ ይዟል። ዛት ሚንስ ናቹራል ነምበርን ይዟል፣ አብሮ ሆል ነምበርን ይዞታል፣ ኢንቲጀርን ይዟል። በተጨማሪ ደግሞ ፍራክሽኖችን ይዟል። ከዛ ደግሞ ምን ነው ዴሲማሎችን ይዟል ማለት ነው አይደለ? በእናንተ ሌብል ሁሉንም ነምበር የያዘ ነው ራሽናል ነምበር የምንለው። ሶ ከዚህ ተነስተን ምን ማለት እንችላለን? ናቹራል ነምበር ኢዝ ኤ ሳብሴት ኦፍ ሆል ነምበር። ናቹራል ነምበር ሙሉ እዚህ ውስጥ ይገኛል። የስ ሆል ነምበር ደግሞ እንደገና ማየት ውስጥ ኢንቲጀር ውስጥ ይገኛል። ይሄ እንደገና ተመልሶ የዚህ ውስጥ ይገኛል። የስ ይሄ ኢንቲጀር ደግሞ ራሱ ማን ውስጥ ይገኛል? ደግሞ ራሽናል ነምበር ውስጥ። ይሄ ደግሞ ራሱ እዚህ ውስጥ ይገኛል ማለት ነው። በጣም አሪፍ። ለምን ሁሉንም ይዟል ብለን ስላልን ማለት ነው። ኦኬ እሱ ብቻም ሳይሆን ስለሚበላለጡ ምን ማለት ይችላሉ? ናቹራል ነምበር ኢዝ a proper subset of whole number, whole number is a proper subset of integer, integer is a proper subset of rational number ማለት እንችላለን። ሁለቱንም ያስኬዳል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ ተነስተን አሁን ጥያቄያችንን ትክክል የሆነ የትኛው ነው? ሶ ለምሳሌ ኤን ስናየው ምንድነው የሚለው? ናቹራል ነምበር ኢዝ በሙሉ ኢንቲጀር ውስጥ ይገኛል። ይሄ ትክክል ነው። እዚህ ጋር ያለችው ትክክል ነች። ኢንቲጀር በሙሉ ራሽናል ነምበር ውስጥ ይገኛል። ይቺ ትክክል ነች። ይሄኛው ግን አይሆንም። አያችሁት? ይሄ በሙሉ ይቺ ፎልስ ነች። እሺ እንቀጥል እስኪ። ቢ ሆል ነምበር ኢንቲጀር ውስጥ ይገኛል። ይቺ ትክክል ነች። ኢንቲጀር ራሽናል ነምበር ውስጥ ይገኛል። ይቺ ትክክል ነች። ይሄኛው ግን ፎልስ ነው። ስለዚህ ይሄም ፎልስ ነው፣ ቢም ፎልስ ነው ማለት ነው። እሺ ሲንኔው ራሽናል ነምበር ኢንቲጀር ውስጥ ይገኛል። ይሄ ከመጀመሪያው ፎልስ ነው። ሶ ይሄ አይሆንም ማለት ነው። ኦኬ ሶ ዲ ምንድነው የሚለው? ናቹራል ነምበር ኢዝ ፕሮፐር ሳብሴት ኦፍ ሆል ነምበር። ይቺ ትክክል ነች። ይሄኛውም ትክክል ነው። ይሄኛውም ትክክል። በጣም አሪፍ። ሶ መልሳችን ምን መጣ? ዲ መጣ። ኦሬዲ እኛም ቀደም ከታች ያልነው ማለት ነው። ይሄን ፓርት ነው እየነገረን ያለ ማለት ነው። በጣም አሪፍ። እንቀጥላለን። እሺ 23ኛ ምን ይለናል? 23ኛ እሺ ኤፍ ይለናል። እሺ 40 ሲል ጻፉ 45.667 ሌዛን ኤክስ
ሌዛን 45 ነጥብ ሶሪ 684 ይለና እሺ ዜን ዘ ቫሊዩስ ኦፍ ኤክስ ካንኖት ቢ ነው እዚህ ጋር ካሉት ውስጥ እዚህ ጋር አሁን እንግዲህ በዚህ ቁጥርና በዚህ ቁጥር መካከል ያለ ነው እንግዲህ ኤክስ የሚባለው ሶ ማን ነው ሊገባ የማይችለው ነው። ኦኬ ለምሳሌ ካንኖት ቢ ነው የሚለን ሶ ኤን ብናየው 45.66 ይሄ አይሆንም። ለምን ከዚህ በታች ነው ያለው ወደዚህ ነው ያለው ከዚህ በታች ስለሆነ እዚህ ውስጥ መግባት አይችልም። 45.676 ኦኬ ይሄ መሆን ይችላል ለምን 676 እዚህ ውስጥ ስላለ ማለት ካንኖት ቢ ነው የሚለው መልሳችን ለምሳሌ ኤ መልስ መሆን ይችላል ማለት ይሄ እዚህ ውስጥ ስለሚገኝ ማለት ቢ እዚህ ውስጥ አለ። እሺ ሌላ እንቀጥል እስኪ 45.677 ይላል 45.677 ይሄም አለ ይሄ እዚህ ውስጥ ስለሚገኝ ይሄ መሆን አይችልም። ሶ ኤ እና ቢ አይሆኑም። እስኪ ዲን እንየው 45.684 ኦኬ ካንኖት ቢ ነው 45.684 ኦኬ ይሄም አይሆንም 45.864 ይሄ አይገኝም። የማይገኘው አንደኛ ይሄ አይገኝም 45.66 አይገኝም 45.684 ይሄም አይገኝም። ሁለት መልስ አለን ማለት እኮ ነው። ኦኬ ቢ እና ሲ ይገኛሉ እዛ ውስጥ። ስለዚህ ጥያቄው ደግሞ ካንኖት ቢ የማይገኙት ነው የተባለው። ኤ እና ዲ አይገኝም። ሶ ሰምቲንግ ምናልባት ጥያቄው ትንሽ ኮሬክሽን የሚፈልግ ይመስላል። ኦኬ ሶ ግን ዋናውን ሐሳቡን ያዝ። በ45.667 እና በ45.684 መካከል የማይገኝ ነው ጥያቄው። ስለዚህ የማይገኝ ከሆነ ደግሞ ኤ የማይገኝ ዲ የማይገኝ ማለት ነው። ስለዚህ ሁለት መልስ አለን ማለት ነው። ኦኬ በጣም አሪፍ። እሺ ያው ከተማ አስተዳደር ስለሆነ ጥያቄውን ያወጣው እንዳለ ነው የጥያቄውን ኮፒ አድርገን ያወጣ ነው። ሜቢ ስህተት ካለ እኛ ልንታረም ይችላል። ችግር የለም። ኮሜንት አድርጉልን። ይሄ ነው ስህተቱ የእናንተ ችግር ነው ከሆነ የእኛን ኮሜንት በጽፉልን በትክክሉ እኛ ቼክ እናደርገዋለን። በጣም አሪፍ። እሺ እንቀጥላለን። ኦኬ 24 ምንድን ነው የሚለን? ዋት ኢዝ ዘ ቫልዩስ ኦፍ ነው የሚለን። ይሄን እንደምር ያው ኦፕሬሽን ስለሆነ መደመርና መቀነስ ያለበት ማለት ነው። እሺ እንቀጥል። ሶ ምንድን ነው የሚለን? 1/2 ሲደመር 2/3 ማይነስ 3/4 ማለት ሶ ከፈለጋችሁ ይሄን በብዙ መልኩ መደመር ይችላል። ከፈለጋችሁ ይሄንንና ይሄንን ደምራችሁ ከዛ እንትማን መደመር ይቻላል። እሱም ይቻላል። ግን እኛ በምናውቀው ነው። ለምሳሌ ይሄን ወደ እንትን እንቀይር። ሲቀየር ስንት ይመጣል? ይሄ 1 ሲባዛ በ2 2 ሲደመራል። ይሄኛው 3/2 ሲደመር ይሄኛው ደግሞ 7/3 ይመጣል። ሲቀነስ ይሄኛውም 13/4 ይመጣል ማለት ነው። ኦኬ ሶ አሁን ለሁሉም ኤልሲኤም ማን መሆን ይችላል? ለምሳሌ ከፈለጋችሁ ይችን ደምሯት ለብቻ ሶ ክሪስ ክሮስ የምናደርገው 6 የጋራ ይሆናል። ሶ ክሪስ ክሮስ ሲሆን 3 ሲባዛ በ3 3 ሲባዛ በ3 ሲቀነስ ማነው ሲደመር ኦኬ ከዛ ደግሞ 2 ሲባዛ በ7 አይደለም የሚሆነው ሲቀነስ 13/4 ይሆናል ማለት ነው። ሶ ስንት ይመጣል? ይሄኛው አንድ ስቴፕ እዚሁ ጋር ጨርሰውና 9 ሲቀነስ 14/6 ይመጣል። እሺ ስንት ይመጣል? ማነው ሲደመር ነው ሶሪ ሲደመር ነው መደመር ነው እዚህ ጋር ያለው ሶሪ ስንት ይመጣል? ይሄ አሁን 23/6 ይመጣል ማለት ነው። ከዛ ሲቀነስ 13/4 ማለት ነው። በጣም አሪፍ ሰው ስንት ይመጣል አሁን? ከዛ ደግሞ የጋራ ማን ይሆናል? ከፈለጋችሁ በኤልሲኤም ከሄዳችሁ 12 የጋራ ይሆናል። በክሪስ ክሮስ መሄድ ትችላላችሁ። እኔ በኤልሲኤም ልስ የ6 እና የ4 ኤልሲኤሙ 12 ስለሆነ ከዛ 12 ሲካፈል ለ6 2 ይመጣል። 2 ሲባዛ በ23 ስንት ይመጣል? 46 ይመጣል ማለት ነው። ከዛ ሲቀነስ መቀነስ ስለሆነ 12 ሲካፈል ለ4 3 ነው። 3 ሲባዛ በ13 39 ይመጣል። ስንት ይመጣል አሁን? ይሄ 46 ሲደመር 39 7/12 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ 7/12 የሚል ያ ሶዝ አንሰርስ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 25ኛው ምንድነው? ዘ ስኩዌር ሩት ኦፍ ነው የሚለን። ዘ ስኩዌር ሩት ኦፍ 0.0020 ነው ያለ 81 ስንት ይመጣል ነው። ከፈለጋችሁ ይሄኛው በብዙ መልኩ ወደ ፍራክሽን መቀየር ትችላላችሁ። ወደ ፍራክሽን ማለት ስንት ይመጣል አሁን?
81 ኦቨር 10 ሺህ ይመጣል ማለት ነው። 4 ዜሮ አይደል ያለው ከነጥብ በኋላ 4 ቁጥር ስላለ ማለት ነው። ሶ ከፈለጋችሁ ይሄን ነው ለየ ብቻ ይሄ ማለት ዘ ስኩዌር ሩት ኦፍ 81 ኦቨር ይሄኛው ደግሞ ዘ ስኩዌር ሩት ኦፍ 10 ሺህ ማለት ነው። ሶ 81 9 ሆኖ ይወጣል ኦቨር ይሄኛው ደግሞ 100 ሆኖ ይወጣል ማለት ነው። ሶ ሲቀየር እንደገና ተመልሶ 0.09 ይመጣል ማለት ነው። በጣም አሪፍ እዚሁ ጋር እንዳለ ማለት ትችላላችሁ። ማለት ዘ ስኩዌር ሩት ኦፍ 0.0081 ማለት ዘ ስኩዌር ሩት ኦፍ 0.09 ታይምስ እዚህ ጋር ነጥብ አለች 0.09 ማለት ነው። ሶ ከፈለጋችሁ እዚህ ጋር ይሄንን ማድረግ ትችላላችሁ ማለት ነው። ሶ ከሁለቱ አንዱ መጠቀም ትችላላችሁ። ሶ መልሳችን ሲ ይመጣል ማለት ነው። በጣም አሪፍ እሺ፣ በጣም አሪፍ እንቀጥላለን። ኦኬ what is the cube of -5 ነው የሚለን። ሶ -5 ኪዩብድ ስንት ነው? ይሄ በጣም ቀላል ነው። ሶ 3 ጊዜ እርስ በርሱ ማባዛት ነው። ይሄ -5 ሲባዛ -5 ሲባዛ -5 ነው። ሶ -5 ሲባዛ -5 ፖዚቲቭ 25 ነው። ሲባዛ በአንድ -5 ፖዚቲቭ ታይምስ ኔጌቲቭ ነው። -125 ይመጣል። በጣም አሪፍ። ይሄ በጣም ቀላል ስለሆነ ነው ጊዜ መስጠት ያልፈለግነው። ሶ ዛንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። 27ኛ ምንድነው የሚለን? if the area of a square region is area ስኩዌር ነው። ስኩዌር ማለት ሌንግዙ እና ዊድዙ እኩል የሆነበት ማለት ሶ ኤሪያው ስንት ነው የሚመጣው? 1024 ነው የሚለን ሴንቲሜትር ስኩዌር ነው። ከዛ ሌንግዙ ስንት ነው? what is the length of side of the square ነው። ሶ s ብንለው ሌንግዙ s which is equal to the length of the square ብንለው ምን ይሆናል? አሁን ኤሪያ ምንድን ማለት ነው? s ስኩዌር ነው አይደል? s ታይምስ s ስለሚሆን ማለት ነው። ሶ s ስኩዌር is equal to ስንት ይመጣል? 1024 ሴንቲሜትር ስኩዌር ማለት ነው። ሶ both sides ምን እናደርገው? ስኩዌር ሩት both sides ስኩዌር ሩት ምን እናደርገው? ሶ ስንት መጣ? s እኩል ይሆናል the square root of 1024 ሴንቲሜትር ስኩዌር ማለት ነው። ሶ ስንት ይመጣ? 1024 እርስ በርሱ ተባዝቶ የሚሰጠው 32 ሴንቲሜትር ይመጣል ማለት ነው። በጣም አሪፍ። ስለዚህ የስኩዌሩ ሳይድ ሌንግዙ ስንት ይመጣል ማለት ነው? 32 ሴንቲሜትር ይመጣል። ሶ ዘ አንሰር ኢዝ እዚህ ጋር የተሰጠን መልስ ማለት ነው ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። እሺ 28ኛ ምን ይለናል? a point qx, y is located in the fourth quadrant ነው የሚለን። ኦኬ then which one of the following is true about the coordinate of the point ነው የሚለን። ኦኬ ይሄ በጣም ቀላል ነው ግን ላስታውሳችሁ፣ ሶሪ እናንተ ጋር በሌላ ቀይሮ ሊመጣባችሁ ስለሚችል ችላ ላስታውሳችሁ። ላይክ ዚስ ማለት ነው ኤክስ ዋይ ፕሌን እንሳልና ሶሪ ቸንዲዛ ይሄኛው ኤክስ አክሲስ ነው፣ ይሄኛው ዋይ አክሲስ ነው። ይሄ ኳድራንት 1 ነው። በኳድራንት 1 ማለት ሁለቱ ፖዚቲቭ የሆነበት ነው። ይሄኛው ደግሞ ኳድራንት 2 ይባላል። ኳድራንት 2 ማለት የመጀመሪያው ወይም ደግሞ ኤክስ ኔጌቲቭ፣ የሁለተኛው ዋይ ደግሞ ዋይ ፖዚቲቭ ነው። ይሄ ኳድራንት 3 ይባላል። ይሄኛው ሁለቱም ኤክስም ዋይም ምንድናቸው? ኔጌቲቭ የሆኑበት ነው። ይሄኛው ኳድራንት 4 ይባላል። ኳድራንት 4 ማለት የመጀመሪያው ኤክስ ፖዚቲቭ፣ የሁለተኛው ዋይ ኔጌቲቭ የሆነበት ማለት ነው። ምን ማለት ነው? ኳድራንት 4 ነው የሚለን ጥያቄው። ኳድራንት 4 ማለት ኤክስ ግሬተር ዛን 0 ኤንድ ዋይ ሌስ ዛን 0 ማለት ነው። እቺን ከያዘ ምርጫ እንመርጣለን ማለት ነው። ሶ ኤክስ ግሬተር ዛን 0 ዋይ ሌስ ዛን 0 ያ ሶ ዛን አንሰር ኢዝ ሲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ እንቀጥላለን። ኦኬ 29ኛ ምን ይለናል? which of the following inequality has a finite solution set ነው የሚለን። ፋይናይት ማለት ያው የሚያልቅ ማለት ነው። ሶ ለምሳሌ ኤን ሶልቭ ብናደርግ ኤ ምንድነው የሚለን 2x - 3 ሌስ ዛን 5 ነው። x is an element of ምንድነው የሚለን ራሽናል ነምበር ነው የሚለን። እስኪ እሱን ሶልቭ እናድርገው መጀመሪያ። ሶ ይሄ ማለት ወደዛ ሲሄድ ምን ይሆናል? 2x እኩል ይሆናል ሶሪ እኩል ይሆናል ሳይሆን ሌስ ዛን ማለት ነው። ሌስ ዛን 5 ፕላስ 3 ይሆናል። ሶ 2x ሌስ ዛን 8 ነው ኦቨር 2 ነው። ሶ ይሄ ምን ይመጣል? x ሌስ ዛን 4 መጣ። ኦኬ ራሽናል ነምበር ነው። x ሌስ ዛን 4 ፋይናይት ሊሆን አይችልም። ከአራት ያነሰ ራሽናል ነምበር የሆነ በጣም ኢንፋይናይት ቁጥር አለ።
ኔጌቲቭ አለ፣ ከአራት በታች በጣም ብዙ ፖዚቲቭ አለ፣ ዴሲማል ፍራክሽኖች ምናምን ስላሉ ራሽናል ነምበር ከሆነ ከአራት በታች ሌላ ናቹራል ነምበር ቢሆን ኖሮ ፋይናይት ይሆን ነበር። ለምን ከአራት ያነሱ ናቹራል ነምበሮች እነማን ናቸው? 1 2 3 ከዛ ውጭ የለም ናቹራል ነምበር ከሆነ። ኢንቲጀርም ሆል ነምበርም ቢሆን ምን ይሆናል? 0 1 2 3 ኢንቲጀር ራሱ ቢሆን ኢንፋይናይት ነው የሚሆነው። ለምን ኔጌቲቭ ኢንቲጀር ስላለ ሶ ኤ ሊሆንልን አይችልም ፋይናይት ስለሆነ ጥያቄ የተጠየቀው። እሺ ቢን ደግሞ እንየው እስኪ ቢን ደግሞ እንየው። እሺ 8 ሌዛ ማን ነው ግሬተር ዛን ኦር ኢኳል ቱ 4x ስለሚለን ይሄ ማለት x is an element of whole number ይለናል። ኦኬ ሶልቭ እናድርገው። ይሄ ማለት ምን ማለት ነው? በሌላ አባባል ይሄ እንዲህ ማለት ነው። ማለት 2 ሌዛን 3 ከተባለ 3 ግሬተር ዛን 2 ብለን እንደ አማራጭ ማስቀመጥ እንችላለን። መቀየር ነው፣ ሌላ ነገር የለውም። ሶ የምን ማድረግ ይችላል ለማለት ነው 4x ሌስ ዛን ኦር ኢኳል ቱ 8 ማለት ይቻላል አይደለም? አውቀው ነው በነገራችን ላይ እንደዚህ ሳይሆን አውቀው እንድትሳሳቱ ሳይሆን ቀይሮ ያመጡባችሁ ቫሪያብሉ መቅደም ስላለበት ነው። ሶ ኦቨር 4 ስናደርግ ስንት ይመጣል? አሁን x ሌስ ዛን ኦር ኢኳልስ ቱ 4 ኦቨር ማን ነው 8 ኦቨር 4 ማለት 2 ማለት እና x ደግሞ ምን መሆን አለበት ነው የሚለን ሆል ነምበር ይላል። ስለዚህ እነማን ናቸው ሆል ነምበር ሆኖ ከx ሌስ ዛን ኦር ኢኳልስ ቱ 2 ማለት እነማን ናቸው? 0 1 እና 2ን ራሱን ስለሚጨምር ለምን እቺኛው ምልክት ማለት ራሱን ስለሚጨምር ነው። ይሄ ደግሞ ምንድነው ፋይናይት ነው ማለት ነው። ፋይናይት ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው መልሳችን ተገኘ ማለት ነው። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። አሁን ሌሎችን ቼክ ብታደርጉ አይሆንም። ለምሳሌ ሲን ቼክ ብናደርገው ሲን ቼክ ላድርገው እስኪ ምንድነው የሚለን 3x - 1 ግሬተር ዛን 8 ነው። ፖዚቲቭ ኢንቲጀር ነው የሚለው ሶልቭ ላድርገው። የማለት 3x ግሬተር ዛን 8 ፕላስ 1 ይሆናል። ወደዛ ሲሄድ 3x ግሬተር ዛን 9 ነው ኦቨር 3 ሳደርገው ሶ x ግሬተር ዛን 3 ነው ግን ፖዚቲቭ ኢንቲጀር ይሆናል። ሶ ይሄ ማለት ከ3 4 5 6 7 እያለ ይቀጥላል ማለት ነው። ሶ ይሄ ደግሞ ኢንፋይናይት ነው ማለት ነው። ስለዚህ ሲም እንዲህ አይሆንም። ሶ መልሳችን ኦልሬዲ ተገኝቷል። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 30ኛ ምን ይለናል? ኦኬ 30ኛ ቆይ ከለሯን ቀይር ላድርጋት። ቶላ ካንዱ ኤሰርቴን ወርክ ኢን 10 ዴይዝ ነው። ቶላ አንድን ስራ በ10 ቀን ጨረሰ ነው የሚለን። በ10 ቀን ሰራ። አልማዝ ደግሞ ካንዱ ዘ ሴም ወርክ ይሄን ስራ በ15 ቀን ጨረሰችው ነው የሚለን። እሺ ከዛ ኢን ሃው ማኒ ዴይዝ ካንዱ ዘይ ቱ ዱ ቱጌዘር ነው የሚለን። ኦኬ ይሄ በጋራ ቢሰሩት ስንት ቀን ይፈጅባቸዋል? ሶ ይሄ ታስታውሱ ከሆነ ምን አይነት ሪሌሽንሽፕ ነው ይሄ? ፕሮፖርሽናሊቲ ላይ 7ኛ ክፍል ኢንዳይሬክት እና ዳይሬክት ፕሮፖርሽናሊቲ ስንለው የነበረው አንድን ስራ ሁለት ሰዎች ለምሳሌ በ5 ቀን የሚጨርሱትን 3 ሰዎች ከሆኑ በትንሽ ቀን ይጨርሳል። ሰው ሲበዛ የቀኑ መጠን እየቀነሰ ይሄዳል። ሰው ሲቀንስ ደግሞ የሚፈጀው ሰዓት ደግሞ እየጨመረ ይሄዳል። ኢንዳይሬክት ነው፣ አንዱ ሲጨምር ሌላኛው ይቀንሳል ማለት ነው። ሶ የነዚህን ሪሌሽንሺፕ ለማወቅ ሶ ኤክስ 1 ኦቨር ምን ይሆናል ማለት ነው የ10 ሲደመር 1 ኦቨር ስንት መጣ 15 ማለት ሪሌሽንሺፕ የቀኑና የእንትኑ የሰው ብዛት የተለያየ ስለሆነ ኢንዳይሬክት ነው የሚሆነው። ይሄኛው ሶ ይሄን ደምሮ ማስቀመጥ ይሄ ማለት 1 ኦቨር ኤክስ ቶታል ማለት ብንችል ይሄኛው ኤክስ ምንል ቶታል ሃው ማኒ ዴይስ የሚለው 1 ኦቨር ቶታል ብለን እናስቀምጠውና እኩል ይሆናል 1 ኦቨር 10 ፕላስ 1 ኦቨር 15 ሶ ይሄን እንደምረው የጋራ 30 ኤልሲኤም ስለሆነ 30 ይሆናል። 30 ሲካፈል ለ10 3 ነው። 3 ሲባዛ በ1 3 ይመጣል። ሲደመር 30 ሲካፈል ለ15 2 ነው። 2 ሲባዛ በ1 2 ይመጣል ማለት ነው። ሶ ስንት ይመጣል? ይሄ 5 ኦቨር 30 መጣ ማለት ነው። ሶ ይሄ ማለት 1 ኦቨር ቶታል እኩል ይሆናል 5 ኦቨር 30 ከሆነ ቢገለበጥ ደግሞ ምን ይሆናል? ቶታል እኩል ይሆናል ሲጋ 30 ኦቨር 5 ነው። 3 ዴይ መጣ ማለት 6 ዴይስ ማለት ነው። ሶ ለሁለት ሆነው ከሰሩ ስንት ቀን ይፈጅባቸዋል ማለት ነው? 6 ቀን ይፈጅባቸዋል ማለት ነው። ለየብቻ ለቶላ 10 ቀን የፈጀው ለአልማዝ ደግሞ 15 ቀን የፈጀው በጋራ ቢሰሩት ግን በ6 ቀን መጨረስ ይችሉታል ማለት ነው። በጣም አሪፍ። ስለዚህ መልሳችን ሲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። እሺ 31ኛ ምንድን ነው የሚለን? in the figure shown below ይለናል። እሺ which one is correct ነው የሚለን። ኦኬ ሶ እዚህ ጋር ያለችውን ፊገር እንይና ትክክለኛ የሆነው
ከዚህ ጋር የሚሄደው በትክክል የትኛው ነው ነው የሚለን። ለምሳሌ ትሪያንግል ኤቢዲ ይለናል። ኤቢዲ ይሄ ፓርት ማለት ነው፣ እዚህ ጋር ያለው ማለት ነው። ኤ ሲሚላር ቱ ትሪያንግል ኤቢሲ ይላል። ትሪያንግል ኤቢሲ ኤቢዲ ትሪያንግል ኤቢሲ ከሆነ አንድ ምን መሆን መቻል አለበት? አንግል ኤ ከአንግል ኤ ከራሱ ጋር እኩል ነው። እቺኛው ፓርት ማለት ነው ፓራላል ነው መሄድ ያለባቸው። አያችሁ? እሺ አንግል ቢ ከማን ጋር እኩል መሆን መቻል አለበት? እኩል ይሆናል ከአንግል ቢ ጋር ከራሱ ጋር ልክ ነው። ሁለተኛው ከሁለተኛ ስለሆነ ማለት ነው። አንግል ዲ ግን ከማን ጋር እኩል መሆን አለበት? ከአንግል ሲ ጋር ይላል። ኦኬ ይኸው ኤቢዲ ማለት ይሄ ፓርት ማለት ነው። ኤቢዲ ማለት ይሄ ነው። ከዛ ደግሞ ኤቢሲ ደግሞ ዋናው ትሪያንግል ሰው አስቡት። ይሄኛው ራይት አንግል አይደለም። ዲ ምንድነው? ዲ ግን ራይት አንግል ነው። ይታያችኋል እዚህ ጋር ራይት አንግል ነው። ሲ ግን ራይት አንግል አይደለም። ስለዚህ ይሄ ሪሌሽንሺፕ ሊሆን አይችልም ማለት ነው። ይሄ ሊሆን አይችልም። በጣም አሪፍ። ሶ አሁን በዚህ ያል ሌሎችንም ቼክ ማለት ሶ በዚህ ስናይ እስኪ ሲን እንየው። ኤቢሲ እና ቢዲሲ ኤ ከኤ አለ ኤቢሲ ይዩት። ኤቢሲ ዋናው ትሪያንግል ማለት ነው። ከማን ጋር እኩል ነው? ከቢ ዲ ሲ። አሁን አንግል ዲ ከማን ጋር እኩል ሊሆን ይችላል? ከአንግል ቢ ጋር ማለት ነው። የስ ራይት አንግል ናቸው ማለት ነው። አንግል ሲ ከማን ጋር እኩል ነው? ከራሱ ከአንግል ሲ ጋር እኩል ነው። ይታያቸዋል። አንግል ሲ ከማን ጋር? ከራሱ ከአንግል ሲ ጋር እኩል ነው የሚሆነው። ሶ ቢ እና ዲ ግዴታ ምን መሆን መቻል አለባቸው? አይ ምን እዚህ ጋር ያለችው አንግል ኤ ከማን ጋር እኩል መሆን መቻል አለበት? ከአንግል ዲ ጋር መሆን መቻል አለበት ማለት ነው። ስለዚህ መልሳችን ምን ሊመጣ ይችላል ማለት ነው? ትሪያንግል ኤቢሲ ኢዝ ትሪያንግል አይ ሚን ሲሚላር ዊዝ ትሪያንግል ቢ ዲ ሲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ሲ ይመጣል ማለት ነው። ኦኬ እንቀጥላለን። ኦኬ በጣም አሪፍ። 33ኛ ምን ይላል? ዘ ኤክስቴሪየር አንግል ኦፍ ኤ ትሪያንግል ኢዝ 160 ዲግሪ ይለናል። ኤንድ ዘ ቱ ሪሞት ኢንቴሪየር አንግልስ አር 60 ኤንድ 4x ፕላስ 14 ዋት ዘ ቫልዩስ ኦፍ x ነው የሚለን። እስኪ ይሄንን በፊገር ልግለጽላችሁ። ይሄ ማለት እንደዚህ አይነት ታይፕ ያለው ነው። ላይክ እዚህ ብለን እንገልጸው የኤክስቴሪየር ፕሮፐርቲ ማለት ነው። ለምሳሌ ይሄ ዲግሪ 120 ዲግሪ ከሆነ ይሄን ሊሰጠን የሚችለው ኢንቴሪየር የሆኑ አንግሎች ማንና ማን መሆን አለበት? እዚህ ጋርና እዚህ ጋር ያለው። ለምን እዚህ ጋርና እዚህ ጋር ያሉ ተደምረው ከዚህኛው ጋር እኩል ስለሆኑ ማለት ነው። ሶ ይሄኛውን ከፈለግን ይሄኛውን 60 ዲግሪ ብንለው ይሄኛውን ደግሞ 4x ፕላስ 40 ማለት። ስለዚህ ምን እያልን ያለ ነው? እነዚህ ሁለቱ ይሄ ዲግሪ እና ይሄ ዲግሪ ተደምረው ከማን ጋር እኩል መሆን አለባቸው? ከ120 ጋር መሆን አለባቸው። ይሄ ማለት ከዚህ በኋላ መስራት ነው ማለት 4x ፕላስ 40 ፕላስ 60 ዲግሪ እኩል ይሆናል 120 ዲግሪ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ይሄኛው ስንት ይመጣል? 4x ፕላስ ይሄ 40 ዲግሪ እና 60 ዲግሪ 100 ዲግሪ ይመጣል። ሶሪ 100 ዲግሪ ማለት ነው። 100 ዲግሪ እኩል ይሆናል 120 ዲግሪ መጣ ማለት ነው። ሶ መቀነስ ነው ከዚህ በኋላ። ይሄ ማለት 4x እኩል ይሆናል 120 ሲቀነስ 100 ይመጣል። ሶ ስንት ይመጣል? አሁን 20 ይመጣል። ሶ 4x ኢኳል ቱ 20 ነው። ኦቨር 4 ስናደርገው ይሄ ስንት ይመጣል? አሁን x እኩል ይሆናል 5 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 34 ምን ይላል? which one of the following triples doesn't represent the length of sides of right angle triangle? አንድ ፕሮፐርቲ ለምሳሌ ራይት አንግል ትሪያንግል ማለት ምን ፕሮፐርቲ ማሟላት አለበት? ሶሪ ይሄኛውን አይነት ታይፕ ብናደርገው አንድ ፕሮፐርቲ ብቻ ነገር የፓይታጎረስ ቴዎረም ባለው እዚህ ጋር ራይት አንግል ካለ ይሄ ማለት ይሄ ምን ይባላል? ትልቁ ሳይድ ነው። ለምሳሌ እቺን ኤክስ ብላት እቺን ዋይ ብላት እቺን ዜድ ብላት ራይት አንግል ትሪያንግል ከሆነ የሁለቱ የትናንሾች ይሄ ኤክስ እና እያንዳንዱ የዋይ ስኩዌራቸው ተደምሮ ከዚህ ጋር እኩል መሆን ይችላል። ይሄ ማለት ምን ማለት ነው? ኤክስ ስኩዌር ሲደመር ዋይ ስኩዌር እኩል ይሆናል ምን መሆን መቻል አለበት? ዜድ ስኩዌር መሆን መቻል አለበት። አሁን ለምሳሌ ዲን ነው። አሁን ዲን ቼክ ባደረገው በኤክስ ቦታ 5 ባስገባ በዋይ ቦታ ደግሞ
12 ባስገባ ትልቁ መሆን እዚህ ጋር ነው የሚቀመጠው። ትልቁ 13 ላስገባ። ስለዚህ ምንድነው አማረገው 5 ስኩዌር ሲደመር 12 ስኩዌር እኩል ይሆናል። ግዴታ ከማን ጋር እኩል ማለት ከ13 ስኩዌር ጋር ካልሆነ የትሪያንግል የዚህ የራይት አንግል ትሪያንግል ሳይድ መሆን መቻል አይችልም ማለት ነው። ስለዚህ አሁን ይሄ ስንት ይመጣል? ይሄ 25 ይመጣል። ሲደመር ይሄ ደግሞ 144 ይመጣል። ይሄ ሲደመራቸው 169 169 ማለት ደግሞ 13 ስኩዌር። ስለዚህ ዲ መሆን ይችላል። ግን ምንድነው ዳዝንት ሪፕሬዘንት ነው የሚለው ዳዝንት ሪፕሬዘንት ነው የሚለው ሌሎችን ቼክ ማድረግ እንችላለን። አሁን ይሄኛው ምን መሆን ይችላል? ኤ መሆን ይችላል። ለምን 3 ስኩዌር ስንት ነው? 9 ነው። ሲደመር 4 ስኩዌር ስንት ነው? 16 ነው። ሲደመሩ ስንት ይመጣል? 25 ይመጣል። 25 ማለት 5 ስኩዌር ነው። ስለዚህ ልክ ነው ማለት ነው። ኦኬ ሌሎችንም በዚህ መልኩ አሁን ብናየው ይሄ ይመጣል። የማይሆነው ማን ነው? ይሄ አይሆንም። ሲ አይሆን። ለምሳሌ ለምን አይሆንም? 3 ስኩዌር ማለት 9 ነው። ሲደመር 4 ስኩዌር ማለት ስንት ነው? 16 ነው። ሲደመር ስንት ይመጣል? ይሄ 25 ነው። ይሄኛው ግን ስንት ነው? 36 ነው ስኩዌር ሲሆን፣ ስለዚህ ይሄ አይሆንም ማለት ነው። ለምን? ጥያቄው ራሱ ነው ዳዝንት ሪፕሬዘንት ስለሚደር ማለት ነው። መልሳችን ምን መጣ ማለት ነው? ሲ መጣ ማለት ነው። የማንኛውም ራይት አንግል ትሪያንግል ከሆነ ይሄን ፕሮፐርቲ ማሟላት መቻል አለበት ማለት ነው። በጣም አሪፍ። እሺ እንቀጥላለን። 35 ምን ይላል? a chord that passes through the center of the circle is called diameter ይባላል። ይሄ ምንም ጥያቄ የለው diameter ይባላል። diameter is the largest chord ነው ይባላል። the largest chord of a given circle what you call it diameter ይባላል። በጣም አሪፍ። ይሄ ቀላል ነው። ቀላል ስለሆነ ነው ይሄ በጣም ማለት ነው። ሴካንድ ላይ ነው ሁለት ፓርት ላይ ሰርክሉን ከፍሎት የሚሄድ ነው። ታንጀንት አንድ ቦታ ላይ ብቻ ነው። ሬዲየስ ከሴንተሩ ተነስቶ ወደ ዋን ፓርት ኦፍ ሰርክል የሚሄድ እንጂ ኮርድ መሆን አይችልም ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 36 ምን ይለናል? ኢን ዘ ፊገር ጀስት እዚህ ጋር ምስሉን እንይና እሺ ይሄኛውን ቼክ እናድርገው። እሺ ትሪአንግል ኤቢሲ ለሚለን 60 ይላል። ኤቢሲ ይቺ ፓርት ማለት ነው ኦልሬዲ ተሰጠናለች። እሺ ቢሲዲ ደግሞ ቢሲዲ ማለት ይሄ ነው። ይሄ ፓርት 40 ነው። ዜን ዋት ኢዝ ዘ ቫልዩ ቢፒቢ ይሄ ፓርት ማለት ነው። ቢፒዲ ማለት ይሄ ስንት ነው ነው። ኦኬ አንድ ሩልን የምናውቀው ይሄ 60 ከሆነ ኤቢሲ 60 ከሆነ ከዚህ እስከዚህ ያለው ስንት ይመጣል? ኢንስክራይብድ አንግል ስለሆነ 2 ታይምስ 60 ይሄ 120 ዲግሪ ይመጣል። አሁን የሚችኛው 40 ዲግሪ ከሆነች ከዚህ እስከዚህ ያለው ስንት ይመጣል? እሺ 80 ይመጣል ማለት ነው። ኦኬ በጣም አሪፍ። ከዚህ በኋላ ይችኛዋ ደግሞ ሁለት ኮርዶች ኢንተርሴክት ሲያደርጉ የተገናኙበት አንግል ለማግኘት ምንድን ነው የምናደርገው? በግራና በቀኝ ያሉትን አርኮችን ደምረን ለሁለት ማካፈል ብለናል አይደል? በጣም አሪፍ። አሁን ምን ይሆናል ማለት ነው? ሜጀር አንግል ኦፍ ቢፒዲ እኩል ይሆናል ስንት ይመጣል? አሁን 80 ዲግሪ ሲደመር 120 ዲግሪ ሲካፈል ለስንት? ለሁለት ማለት ነው። ኦኬ ከዛ ስንት ይመጣል? 80 እና 120 200 ይመጣል። 200 ዲግሪ ሲካፈል ለሁለት ስንት ይመጣል? 100 ዲግሪ ይመጣ ማለት ነው። በጣም አሪፍ። ስለዚህ ማን መጣ መልሱ? ቢ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ ኢን ዘ ራይት ሰርኩላር ሲሊንደር ጊቭን ቢለው ይላል 37 ዘ ቤዝ ሬዲየስ አር ኦፍ ኤ ሲሊንደር ኢኳልስ ቱ ኢትስ አልቲቲዩድ ማለት ምን ማለት ነው? አር እና ኤች እኩል ናቸው እያለን ያለው ዜን ምንድነው which one of the following is true ነው ትክክል ነው የሚለን ላተራል ሰርፌስ ኤሪያው ምንድነው የሚፈልገው? ኤኤል ስለሚል ኤኤል እንዴት ነው የሚፈልገው? ኤኤል ማለት ፒ ታይምስ ኤች ስለሆነ ፒ ደግሞ 2 ፓይ አር ነው። 2 ፓይ አር ታይምስ ኤች ነው። 2 ፓይ አር ታይምስ አር ብናደርገው ለምን አር እና ኤች እኩል ስለሆነ 2 ፓይ አር ስኩዌር ነው። ይሄ አይሆንም። 2 ፓይ አር ስኩዌር ነው የሚሆነው። ይሄ አይሆንም። እሺ ቮሊዩም ደግሞ ምንድነው የሚፈልገው? ለምሳሌ ቢን ቼክ ብናደርገው ቪ ማለት ምን ማለት ነው? ቤዝ ኤሪያ ታይምስ ሃይት ነው። ቤዝ ኤሪያ ማለት ፓይ አር ስኩዌር ነው ታይምስ ኤች ደግሞ አር ጀስት አር እና ኤች ስለሆነ አርስ ባደረገው ምን ይመጣል? ፓይ አር ኪውብድ መጣ ማለት ነው። ይሄኛውም አይሆንም። 2 ፓይ አር ኪውብድ አይሆንም። እሺ ቶታል ሰርፌስ ኤሪያ ደግሞ እንዴት ነው የምፈልገው? እሺ ኦኬ ከለሩን ቀይር ላድርገው። ሲን ቼክ እናድርገው። ሲ ደግሞ እንዴት ነው የሚሆነው?
ኤ ቶታል ሰርፌስ ኤሪያ ማለት ምን ማለት ነው? እሺ ኤኤል ላተራል ሰርፌስ ኤሪያ ማለት 2 ታይምስ ቤዝ ኤሪያ ማለት ነው። ሶ ይሄኛው 2 ፓይ አር ስኩዌር ከላይ ቅድም አይተነዋል። 2 ፓይ አር ስኩዌር ይመጣል ፕላስ 2 ታይምስ ፓይ አር ስኩዌር ነው። ሶ ስንት ይመጣል? አሁን 4 ፓይ አር ስኩዌር መጣ ማለት ነው። ኦኬ በጣም አሪፍ በጣም አሪፍ 4 ፓይ አር ስኩዌር መጣ ማለት ነው። እሺ ሂስትሩ ነው የሚለን 2 ታይምስ ፓይ አር ስኩዌር እሺ ላተራል ሰርፌስ ፓይ ታይምስ ኤች ነው 2 ፓይ አር ኤች ነው። ሶ መሆን ይችላል ሲ መሆን ይችላል። በጣም አሪፍ ሶ መልሳችን ምን መጣ አሁን? እሺ ቆይ ከለሩን ቀይር ላድርገው። ሶ ይሄ ሲ መሆን ይችላል መልስ መጣ ማለት ነው። ሲ መልሳችን ነው። ሶ ቢ ኤቢ ቅድምም ያለው ኤቢ ማለት ምን ነበር? ቤዝ ኤሪያ ማለት ያለው ፓይ አር ስኩዌር ነው እንጂ ፓይ አር ኪዩብድ አይሆንም ማለት ነው። ሶ ሲ ይመጣል ማለት ነው። በጣም አሪፍ ትክክል የሆነ ነው። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። እሺ እንቀጥላለን። እሺ ዋት ኢዝ ዘ ቮሉም ኦፍ ኤ ሰርኩላር ሲሊንደር ዊዝ ኢትስ ዲያሜትር ነው የሚለን። እሺ ዲ ስንት ተሰጠ? ዲ ስንት ነው? 12 ነው። ይሄ ማለት አር ስንት ይመጣል ማለት ነው? አር 6 ይመጣል ማለት ነው። ኦኬ ሶሪ አር እኩል ይሆናል 6 ትመጣለች። ሶ ሃይቱ ደግሞ ስንት ተሰጠ? ሃይት ማለት 20 ተሰጠ ማለት ነው። ይሄ በጣም ቀላል ነው ከዚህ በኋላ በጣም አሪፍ። ሶ አሁን ቪ እንዴት ነው የሚፈልገው? ቮሊዩም ማለት ቤዝ ኤሪያ ኤቢ ማለት ነው ታይምስ ሃይት ነው። ሶ ቤዝ ኤሪያው ደግሞ ሰርኩላር ሲሊንደር የሰርክል ማለት ፓይ አር ስኩዌር ታይምስ ኤች ነው የሚመጣ። ሶ ፓይ ታይምስ ሬዲየስ ስንት መጣ? 6 ስኩዌር ታይምስ ኤች ማለት 20 ነው። ሶ ስንት ይመጣል? አሁን ዩኒቱን ታስቀምጡልኛላችሁ። ይሄ አንድ ጊዜ ላስቀምጠው እንደዛ ከሆነ ፓይ ታይምስ ሴንቲሜትር ስኩዌር ታይምስ 20 ሴንቲሜትር ይመጣል። ሶ ስንት ይመጣል? ይሄኛው ፓይ ኢንቱ ይሄኛው 36 ሴንቲሜትር ስኩዌር ታይምስ 20 ሴንቲሜትር ይመጣል። ሶ ስንት ይመጣል? አሁን ሲባዛ ይሄ 720 ፓይ ሴንቲሜትር ኪዩብ ይመጣል ማለት ነው። ሶ ይሄ ማን ነው? ቮሊዩም ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ 720 እሺ ኦኬ ሜቢ እንትን ስለዘልሏት ይመስለኛል እቺኛዋ። ይሄን እናርገው። ፓይ የለም እዚህ ጋር ግን ስቲል የሚቀራረበው ይሄ ነው። ፓይ ምናልባት ረስተውት ሊሆን ይችላል ማለት ነው። በጣም አሪፍ እሺ እንቀጥላለን። ሌላ 39 ምንድን ነው የሚለው? ዘ ሴት ኦፍ ኦል ፖሲብል አውትካምስ ኦፍ ኤ ፕሮባቢሊቲ ኦፍ ኤክስፐሪመንት ሳምፕል ስፔስ ይባላል። ይሄ በጣም ይለያል። በችን በደንብ ያዙ። የሰራንበት ቪዲዮ የሰራንበት ቻፕተር ስላለ ቪዲዮአችንን ገብታችሁ በደንብ ማየት ትችላላችሁ። ኢቨንት ምንድነው? አውትካም ምንድነው? ኤክስፐሪመንት ምንድነው? ሳምፕል ስፔስ ምንድነው? ፕሮባቢሊቲ ኦፍ አን ኢቨንት ማለት ምን ማለት ነው የሚለውን በደንብ ስለሰራንበት ዩቲዩብ ቻናላችን ላይ እሱን ገብታችሁ በደንብ ማየት ትችላላችሁ ማለት ነው። በጣም አሪፍ። እሺ የመጨረሻው ጥያቄ ምንድነው የሚለው? ዌን ሮል ሲንግል ዳይ አንድ ሲንግል ዳይ ሮል ስናደርግ መጀመሪያ ሳምፕል ስፔሱ ምን ይሆናል? ምንም ሳንሰራው ሳምፕል ስፔሱ 1 2 3 4 5 6 ነው የሚሆነው አይደለ? ያ ዳይ ስለሆነ ከ1 እስከ 6 ነው የተጻፈበት። ሶ ጥያቄው ምንድነው? ዋትስ ዘ ፕሮባቢሊቲ ዛት ዘ ነምበር አፒሪንግ ዘ አፐር ፌስ ዊል ቢ ግሬተር ዛን 4 ይላል። ሶ ኢቨንቶቹን እነማን ናቸው ማለት? ግሬተር ዛን 4 ማለት እሺ፣ ሌላ ማን ነው የሚሆኑት? ከ4 የሚበልጡ 5 እና 6 ናቸው ማለት ነው። yes that means the upper face will be number greater than 4 ማለት። ስለዚህ አሁን ፕሮባቢሊቲ ስንት ይመጣል ማለት ነው? እሺ ሶ ፕሮባቢሊቲ ኦፍ አን ኢቨንት እኩል ይሆናል ዘ ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ነው። ነምበር ኦፍ ኢቨንት 2 ናቸው። ኦቨር አጠቃላይ 6 ነው። ሶ 1 ኦቨር 3 ይመጣል ማለት ነው። በሁለት ስናቃልል ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ ዘ አንሰር ኢዝ ምን መጣ? ቢ መጣ ማለት ነው። በጣም አሪፍ። ሶ ጨርሰናል። የዛሬው ሌሰናችን ይሄንን ይመስል ነበረ። ሶ በቀጣይ ደግሞ በሌላ ጥያቄ ይዘንላችሁ ስለምንመጣ እንዲሁም ደግሞ ተከታታይ የሆኑ የሪቪዥን ሌሰኖችን ይዘንላችሁ ስለምንመጣ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ለነበረን ጊዜ አሪፍ ቆይታ እንደነበረ ተስፋ እናደርጋለን። በተረፈ መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ጊዜ። ቻው